ፖስት ተደርጎ አካውንታችሁ ላይ ይታያል። ሞር እሱ የተሻለ ነው። እኔው ዲያቆን አለ አለው። እሺ በቃ በጸሎት እንጀምረው። እሺ በቃ ሁላችንም ለጸሎት እንነሳ። ታችንና መላ ሰውነታችንን በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል 3 ጊዜ እናማት። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሐዋርያትን ጉባኤ ባረከ አምላካችን መድኃኒታችን ኢየሱስ ክርስቶስ ጉባኤያችንን ይባርክልን ዘንድ የምንማረውን ትምህርት በልባችን ላይ አትመን በመልካሙ ጎዳና እንመላለስ ዘንድ ይረዳን ዘንድ ቅዱስ ስሙን እንዲህ ያለን እንጥራ። ሁላችንም ባለንበት ሆነን ቀራንዮ እየተመለከትን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከአምላካችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ መንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሁላችሁም እንኳን ወደ ወንድማችን ጳላዲ ቤት በሰላም መጣችሁ። እንግዲህ ዛሬ ዘውትር ቅዳሜ ምሽት 2 ሰዓት እና ዘውትር ሐሙስ ምሽት 4 ሰዓት የማርቆስ ወንጌል የመጽሐፍ ቅዱስ ጥናት በዚህ ቤት ይሰጣል። መግቢያውን የመጽሐፍ ቅዱስ መግቢያና የማርቆስ ወንጌል መግቢያ ባለፉት 2 ክፍሎች እግዚአብሔር አምላክ እየረዳን ተምረናል። ዛሬ የማርቆስ ወንጌል ምዕራፍ 1 ቁጥር 1 ብለን የምንማር ይሆናል ማለት ነው። ቨርስ ባይ ቨርስ ኮሜንታሪ ማብራሪያ ይሰጣል። የመጀመሪያውን ክፍል እጅጉን የምንወደው ወንድማችን ጳላዲዮስ ያስተምረናል። ከዛ በኋላ ሁለተኛውን ክፍል ያለውን ደግሞ እኔ ተቀብዬ አስተምራለሁ። የማርቆስ ወንጌል ምዕራፍ 1ን ለ2 ከፍለን ነው የምናየው። የማርቆስ ወንጌል ምዕራፍ 1 እንደምታውቁት 45 ቁጥሮች አሉት። ስለዚህ ዛሬ ከቁጥር 1 እስከ ቁጥር 25 ያሉትን እንማርና የቀረውን ክፍል ደግሞ ሐሙስ እንጨርሳለን ማለት ነው። ስለዚህ የማርቆስ ወንጌል ምዕራፍ 1 ሐሙስ ያልቃል። ዛሬ የማርቆስ ወንጌል ምዕራፍ 1 ከቁጥር 1 እስከ 25 ያለውን ክፍል እንመለከታለን። እግዚአብሔር መንፈስ ቅዱስ ያስተምረናል። ስለዚህ ሁላችሁም የምትሰሙትን ቃል በልቦናችሁ ላይ በማተም መማር ብቻ ሳይሆን የተማርነውን ደግሞ በተግባር እየገለጥን የቤተክርስቲያን ምስጢራትን እየፈጸምን እግዚአብሔር በሚወደው መንገድ እንድንመላለስ ሁላችሁንም አደራ ማለት እወዳለሁ። ጳላዲ የመጀመሪያውን መርሐ ግብር አንተ ተቀበል፣ ስትጨርስ እኔ ደግሞ እቀበላለሁ። ወንድማችን ጳላዲዮስ 45 ደቂቃ አለው። በ45 ደቂቃ ውስጥ እሱ የተሰጠውን ክፍል ይጨርሳል። ከዛ እኔ 45 ደቂቃ አለኝ፣ ያንን እናደርጋለን ማለት ነው። የእግዚአብሔር ጸጋ የቅዱሳኑ ተራዳኢነት ከሁላችን ጋር ይሁን። አሜን አሜን። እግዚአብሔር ያክብርልኝ ዲያቆን። አይሆፕ ድምጼ ይሰማል ብዬ አስባለሁ። 45 ደቂቃስ እንኳን የምፈጅ አይመስለኝም። ሰፋ ያለውን ሰዓት ወደ ዲያቆኑ አንተ አዞረዋለሁ። እኒያው ግን አንድ በአንድ እንጀምራለን ማለት ነው። ተከታታይ 2 መርሐ ግብሮችን አይተናል። መግቢያዎች የሚሆኑ አንደኛው አጠቃላይ ወንጌል ምንድነው ከሚለው ከስሙ ጀምረን አጠቃላይ ስለ 4ቱ ወንጌላውያን፣ ስለ አንዱ ወንጌል፣ ስለ ክርስቶስ፣ ስለ ምስራች ስለሆነልን ስለኛ ስለተነገረው በሙሉ ጽፈን አይተን ነበረ በዋናነት ማለት ነው። በሁለተኛም ደግሞ ድጋሜ እንደዚሁ ከ4ቱ በልዩ ሁኔታ እኛ የምንመለከተው በረከቱ ይደርብን ቅዱስ የሆነ ቅዱስ ማርቆስ የእርሱን ወንጌል እንመለከታለን ማለት ነው ብለን ለእሱ መግቢያ እንድትሆነን ደግሞ ትንሽ ተመለከትን ማለት ነው። ማርቆስ ማን ነው? ቤተሰቦቹ እንዴት ነው? እንዴት ጻፈው? ወንጌሉን ስለመጻፉ ማረጋገጫዎች ከአባቶች ከሁሉም አየን። አጠቃላይ ሰፋ ያለውን ማርቆስን ኮንቴክስት ያየን ይመስለኛል እና በመልካም ሁኔታ ተመልክተናል። ዛሬ ግን ስፔሲፊካሊ ቨርስ ባይ ቨርስ ወይም ደግሞ ጥቅስ በጥቅስ ነው የሚባለው አይደል? አንድ በአንድ ቀስ እያለን አንድ በአንድ እንመለከታለን። ብዙም ልክ እንደ ዮሐንስ ወንጌል ሌሎች ወንጌላት ምናምን ከበድ በሚል መንገድ የተቀመጠ አይደለም። ቅዱስ ማርቆስ ወንጌሉ ቀለል ያለ ነው። ሲጀምር ጀምሮ
የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ወይም መጀመሪያ ብሎ የሚጀምርና ስለ ክርስቶስ የእግዚአብሔር ልጅነት መስክሮ እና ተናግሮ የሚጀምር ትልቅ ወንጌል ነው፣ ታላቅ ወንጌል ነው በነገራችን ላይ እና ልክ እንደ ሌሎች ወንጌላት የክርስቶስን የዘር ሐረግ በአይሁዳውያን ልማድ መሰረት ልክ እንዳለው ከሌ እያለ ሁሉንም ዘር እየቆጠረ እያንዳንዱን እያመጣ ኢየሱስ ክርስቶስን አይሁዳዊነት ከአብርሃም ከዳዊት የተገኘ መሆኑን የሚያስረዳ ስፔሲፊካሊ ሳይሆን ቀጥ ብሎ በዋናነት ለኢየሱስ ክርስቶስ የእግዚአብሔር ልጅነት መስክሮ የሚጀምር ወንጌል ነው። ዳስዋይ ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ይጀምራል ማለት ነው። ገና ሲጀምር ቀጥታ አውጆ ስለ ክርስቶስ የእግዚአብሔር ልጅነት ተናግሮ ነው የሚጀምረው። ይህንን በግልጽ ስትመለከቱት በመጀመሪያ ወይም ደግሞ የምትለው ቃል ወድለስ ብታደረጉት ኢን ዘ ቢጊኒንግ ኦፍ ዘ ጎስፔል ኦፍ ጂሰስ ክራይስት ብሎ ነው የሚያስቀምጠው እና የእንግሊዝኛው የአማርኛው ወይም ደግሞ የግሪኩ ላይ ስትራክቸር ስትመለከቱ የመጀመሪያ የምትለው ልክ እንደ ዘፍጥረት 1 እንዳለች አይነት መጀመሪያ በምትመስል ነች። እቺ ግን ስለ አዲሱ ፍጥረት የምትናገር መጀመሪያ ነች። የዘፍጥረት ምዕራፍ 1 ላይ ያለውን አይነት መጀመሪያ ሳይሆን ይሄኛው ለየት ያለ ማለት ነው። እንደ አዲስ የምንፈጠርበት በሐዲስ ኪዳን ማለት ነው። በክርስቶስ ኢየሱስ ክርስቶስ የምንወለድበትን መፈጠር መጀመሪያ በድሮ አውጆ ነው የሚመጣው። እንደው ዝም ብሎ ያለ መጀመሪያ አይደለም። ስለዚህ ልክ ዘፍጥረት 1:1 ላይ እንዳለው አይነት መጀመሪያ ጠቆም አድርጎ ዮሐንስ 1:1 ላይ መጀመሪያ ብሎ ልክ እንዳለው አለ አይደለ? እሱ ሌላ አይነት መጀመሪያ ነው። ይሄኛው ላይ ግን መጀመሪያ ተብሎ የተነገረው በክርስቶስ በአዲስ ኪዳን ስለመፈጠራችን ስላለው መጀመሪያ ነችና በደንብ ተመልክቷት መጀመሪያ ብሎ የሚጀምር ማለት ነው። እና ወንጌል ብሎ ያስቀምጣል አይደለም? የኢየሱስ ክርስቶስ ወንጌል ቃል በቃል ኢቫንጌሊዮን ወይም ደግሞ ኢቫንጀሊዮን ብሎ የሚያስቀምጠው የጎስፔል የሚለውን መልካም ዜና የምስራች ብሎ አውጆ ነው የሚጀምር። የኢየሱስ ክርስቶስን ልጅነት ከተናገረ በኋላ ወንጌል መሆኑን ወንጌል ደግሞ የምስራች መሆኑን አይተናል። ይህ ምስራች ደግሞ ምን አይነት ነው? መጀመሪያ ያልኳችሁ ደግሞ እንደ አዲስ እንደምንፈጠርበት ስለሆነው ስለ አዲስ ኪዳኑ መጀመሪያችን ስለ አዲስ ኪዳኑ በክርስቶስ ስለመፈጠራችን አዋጅ የምትመስል ነገር ጠቆም አድርጎን ማርቆስ ያልፋል ማለት ነው እና ቃሉን ኢየሱስ ክርስቶስ ስትመለከቱት ኖርማል የተቀመጠ እንደው ስም አይደለም። በነገራችን ላይ እንደ ታይትል ነው የሚያገለግለው ስለ መሲሁ የሚናገር ስለሆነ መሲሁ ራሱ ስለሆነ ማለት ነው። ቃሉንና ቃል በቃል ወስዳችሁ የምትጠቀሙት ከሆነ ኢየሱስ ክርስቶስ የሚለው ያዙልኝ ወይም ደግሞ ጂሰስ ደመሲህ ራሱን ችሎ መሲህ መሆኑን ተናግሮ ይላል። ከዚህ በፊት አይተናል። ማንን አይሁዳውያን ማን ይጠብቁ ነበር ብለን ስንመለከት የማርቆስ ወንጌልን ስንመለከት ይመጣ የተባለው መሲህ ያድነናል የተባለው መሲህ ይወለዳል ወይ መቼ ይመጣል መቼስ ከሮማውያን ያድነናል ብለው ይጠብቁ ነበር እያለን ነበር እና ቃል በቃል ቀጥታ ወስዶ ኢየሱስ ክርስቶስ ምን ብሎ ይሰጣል? እርሱ የእግዚአብሔር ልጅ ብሎ ግን ስሙን እንደ ታይትልም ስለሚያገለግል ይጠራዋል ማለት ነው። ምን ብሎ? ክርስቶስ ብሎ ማለት ነው። ክርስቶስ ተቀባ መሲህ ስለሆነ ማለት ነው። ይህን የምትመለከቱት ቀደም ብላችሁ በደንብ አንድ ባንድ ወደ ኋላ መለስ እያልን ከተመለከታችሁ ይኸው የማቴዎስ ወንጌል ምዕራፍ 14 ላይ በእውነት የእግዚአብሔር ልጅ ነህ ብለው ሰገሩለት ብሎ የሚያስቀምጠው ለይተውታል። ይሄኛው ግን ላላወቁቱ ቀድሞ እንደነዛ የእግዚአብሔር ልጅ ስለመሆኑ ስለ ክርስቶስ ማለት ነው ላላወቁቱ እርሱ የእግዚአብሔር ልጅ መሆኑን ብሎ መስክሮ ይጀምራል ማለት ነው። ላላወቁት እሱ ቀድሞ አሳውቋቸው ማለት ነው። ኢሳይያስ ስትመለከቱት ምዕራፍ 40 ላይ ቀደም ብሎ ያውጃል አይደለ? እነሆ መንገድን የሚጠርግ መልእክተኛውን በፊት እልካለሁ ከሚለው በፊት ስትመለከቱ እንመልከተው። ትንቢተ ኢሳይያስ ምዕራፍ 40 ላይ ቀደም ብሎ ስላስቀመጠልን ማለት ነው ከቁጥር 9 ጀምሮ እችን ነገር ይናገራል። የምስራች በደንብ አድምጦኝ፣ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይልሽ አንሺ አትፍሪ፣ ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙ በፊቱ ነው፣ መንጋውም እንደ እረኛ ይሰማል። ጠቦቶቹም በክንዱ ሰብስቦ በብብት ይሸከማል፣ የሚጠቡትንም በቀስት ይመራል ብሎ ያስቀምጣል።
እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። ክንዱ የተባለ ኢየሱስ ክርስቶስ የምንመለከተው የእግዚአብሔር ልጅ ማለት ነው። ይመጣል፣ ምን ያደርጋል? ይገዛል። ይህንን ትንቢት እሱ ብቻ አይደለም። አሁን የምትመለከቱት ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ወንጌል እየመሰከረ ያለው ሮሜ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 1 ላይ ይህንኑ በተመሳሳይ መንገድ ጠቆም በሚያደርግልን መንገድ ማለት ነው። እግዚአብሔር ልጅ እርሱ ክንዱ የተባለ እኛን ሊያድነን ስለሚመጣ ጠቆም ያደርገናል። ምዕራፍ 1 ላይ ስትመለከቱ የሮሜ መልእክት ምዕራፍ 1 ከቁጥር 1 እስከ 4 ድረስ እንዲህ ይላል። አንብበው። ትንቢቱን ስለሆነ የምናደርገው ማለት ነው። ሐዋርያው ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ ብሎ ያስቀምጣል አይደለ? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብለናል። ይሄ ወንጌል ምን አይነት ነው ከተባለ በደንብ ያዙ። በቅዱሳት መጽሐፍ አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ምን አይነት ወንጌል ነው ይህ? አስቀድሞ በቅዱሳት መጽሐፍ የተቀመጠው ከተባለ አሁን ኢሳይያስ 40 ላይ ልክ ያየ ነው ማለት ነው። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ያስቀምጣል። ቅዱስ ጳውሎስ እዚህ ጋር በደንብ አስተውሉና ያዙልኝ። የእግዚአብሔር ልጅ ሆኖ ቅዱስ ማርቆስ ምን ብሎናል? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚለው አይደለ? ይሄ ወንጌል ምን አይነት ነው ከተባለ በቅዱሳት መጽሐፍ የተነገረው ቀድሞ ኢሳይያስ አሁን የተነገረን ክንዱ ሊያድነን የሚመጣው ቅዱስ ማርቆስ እሱን ነው የሚያስቀምጠው። ሊያድነን የሚመጣው እርሱ ማን ነው? ኢየሱስ ክርስቶስ። ስለሱ ወንጌል ይነገራል። ይሄ ወንጌል ምንድነው? የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ክርስቶስ ነው ብሎ የሚያስቀምጠው ይህ ከዳዊት ዘር መሆኑን በደንብ አስቀምጦላቸዋል። ለሮማውያን ቅዱስ ጳውሎስ። ቅዱስ ማርቆስ ግን ቀጥታ አውጆት ይጀምራል ማለት ነው። አውጆት ይጀምራል። ይህ ወንጌል ስለማን ነው? ስለ ክርስቶስ፣ እርሱ የእግዚአብሔር ልጅ ስለመሆኑ ማለት ነው። ሊያድነን እንደሚመጣ ግን በደንብ ያዙ። እርሱ የእግዚአብሔር ልጅ መባሉ የእግዚአብሔር ክንድ ከተባለበት ከምዕራፍ 40 ኢሳይያስ ማለት ነው ከቁጥር 9 እስከ 11 ያለውን ክፍል አስታውሱ። የእግዚአብሔር ክንድ እሱ የእግዚአብሔር ልጅ የተባለ ሊያድነን የሚመጣ እርሱ የእግዚአብሔር ልጅ በደንብ ያዙልኝ አምላክ መሆኑን ጠቆም አድርጎ ስለሚመጣ ማለት ነው። እና የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ሲያስቀምጥ ሰዎች ምን ይረዳሉ? እርሱ የእግዚአብሔር ልጅ ብቻ ተብሎ ሲቀመጥ የእግዚአብሔር ልጅ ተብሎ ሲቀመጥ አምላክ መሆኑን ሊያድነን የሚመጣ እርሱ መሆኑን ከዛም ደግሞ ከስሙ መሲህ መሆኑን ይረዳሉ ማለት ነው። ከዛ ቁጥር 2 ላይ እንዲህ ብሎ ይጀምራል። ተመልከቱት። ቃል በቃል ላንብበው። የማርቆስ ወንጌል ቁጥር 2 ላይ ማለት ነው። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ ይለዋል። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢይ በኢሳይያስ እንደተጻፈ ብሎ ያስቀምጣል። እነሆ መንገድን የሚጠርግ የምን መንገድ? የክርስቶስን ያዳኙን ይህ ክንዱ የተባለ የእግዚአብሔር ልጅ በደንብ ያዙ። ይህ ክንዱ የተባለ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል ነው የተባለው አይደለም? እርሱ ይገዛል ነው የተባለው አይደለም? ለእግዚአብሔር ቀድሞ መንገድ የሚያዘጋጅ መንገድን የሚጠርግ ምን ያደርጋል? መልእክተኛን በፊት እልካለሁ። ይህ መልእክተኛ ማን ነው? ይህ መልእክተኛ ማን ነው? ይቀጥልና ያብራራልናል። በነገራችን ላይ ይቀጥልና ያብራራል። የኢሳይያስ ወንጌል ምዕራፍ 40 ቁጥር 9 ላይ ነው። ቁጥር 3 ላይ እንዲህ ብሎ ነው የሚያስቀምጠው። የአዋጅ ነጋሪ ቃል የእግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ብሎ ያስቀምጣል። ይህ የአዋጅ ነጋሪ ቃል በደንብ ያዙ። የእግዚአብሔርን መንገድ በምድረ በዳ ጥረጉ። ለማን የሚጠርገው ይህ የአዋጅ ነጋሪ? ለእግዚአብሔር ወይም ደግሞ የእግዚአብሔርን መንገድ። ስለዚህ ይመጣል የተባለው የእግዚአብሔር ክንድ የተባለው ፍርድን የሚያደርገው ሊያድነን የሚመጣ የእግዚአብሔር ክንድ እርሱ ራሱ ምንድን ነው? እግዚአብሔር። የእግዚአብሔርን መንገድ በምድረ በዳ ጥረጉ ብሎ ስለሚያስቀምጥ ማለት ነው። የአዋጅ ነጋሪ ቃል የአዋጅ ነጋሪ ቃል ለብዛን ነው። በነገራችን ላይ እዚሁ ትንቢቱን ስንመለከት ቀደም ብላችሁ ከኢሳይያስ በተጨማሪ ቀድሞ ትንቢትን የተናገሩት መካከል አንድ በአንድ ላንብብላችሁ። ይከፈትና ትንቢተ ሚልክያስ ምዕራፍ 3 ላይ እንዲች ምትል ክፍል አለች። እነሆ መልእክተኛዬን እልካለሁ፣ መንገድን በፊቴ ያስተካክላል። እናንተም የምትፈልጉትን ጌታ በድንገት ወደ መቅደሱ ይመጣል። የምትወዱት የቃል ኪዳንን መልእክተኛ
እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር ብሎ ትንቢተ ሚልክያስ ምዕራፍ 3 ከቁጥር 1 ላይ ይነግረናል። ይህ የአዋጅ ነጋሪ ቃል የተባለ መልእክተኛ ማን ነው? እግዚአብሔር መንገድ የሚገልጥ ወይም ደግሞ የሚያስተካክል የሚጠርግ ቀድሞ ስለመምጣቱ የሚናገር አዋጁን የሚያውጅ መልእክተኛ ነው። መንገድንም በፊቴ ያስተካክላል ተብሎ ማለት ነው። ቀድሞ የሚያዘጋጅ ጌታ አምላክ ከመምጣቱ በፊት እርሱ መንገዱን የሚያዘጋጅ መልእክተኛ ብሎ ያስቀምጠዋል። እናንተም የምትፈልጉትን ጌታ በድንገት ወደ መቅደስ ይመጣል። ማንም ይፈልገው ህዝቡ ይፈልጋል አይደል? አውዳውያን ይፈልጋሉ። አውዳውያን ብቻ አይደለም ሰዎች፣ እኛ በአዳም ምክንያት ሁሉ የወጣን በሙሉ ኃጢአተኛውንም በሙሉ ሊያድነን ይመጣል ብለን የምንጠብቀው መሲሁ ክርስቶስን እንጠብቃለን አይደል? ስለ እርሱ ይመሰክራል፣ መንገዱን ያስተካክላል። የማንን መንገድ ነው የሚያዘጋጀው? በደንብ አስተውሉ። የእግዚአብሔርን ያህዌን ማለት ነው። የእርሱን መንገድ ያዘጋጃል። ስለሌላ መልእክተኛ አይደለም የሚያወራው። ስለ ነብይ ዝም ብሎ ተራ ነብይ አይደለም የሚናገረው። የሚያዘጋጀው መንገድ የእግዚአብሔርን ነው። ስለዚህ ቅዱስ ቄርሎስ ኢየሩሳሌሙ ምን ይላል? ዮሐንስ እዚህ ጋር ያዘጋጃል ተብሎ እየተነገረ ያለው ለማን ነው? በስጋ ለሚመጣው ዮሐንስ 1:14 ላይ ቃልም ስጋ ሆነ ለተባለለት ማለት ነው። ስለ እርሱ ሊያድነን የሚመጣው የእግዚአብሔር ቀኙ የተባለ ስለ ክርስቶስ ነው። እሱ በኋላ በምን ይመጣልና? በስጋ ይመጣልና ለእርሱ መንገድን ያዘጋጅልናል ብሎ ያስቀምጣል። መንገድን ያዘጋጅልናል። ይህ ትንቢት፣ ይህ የአዋጅ ነጋሪ ቃል ማዘጋጀት ወይም ደግሞ ቀድሞ ማወጅ መንገድን የሚጠርግ ተብሎ የተነገረለት መጥረጉ ምንድነው ከተባለ ቀድሞ የነበሩ ትንቢቶችን በሙሉ ስለ እግዚአብሔር መምጣትና ማዳን በግልጽ መሬት ላይ የሚያወርድ እና ጌታ ኢየሱስ ክርስቶስ ራሱ መጥቶ ቃል ራሱ መጥቶ በምድራችን ላይ እኛን ለማዳን መመላለሱን ኦልሞስት መድረሱን የሚገልጥልን ትንቢት እንደሆነ ያስቀምጣል ማለት ነው። ለዛም ነው ስትመለከቱ የእግዚአብሔር ልጅ መሆኑን አውቀው እንዲህ ነው አይደለ? እንዲያድናቸው አውቀው ቅዱስ ጴጥሮስ የማቴዎስ ወንጌል ምዕራፍ 16 ላይ ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ አለ ብሎ ያስቀምጣል አይደለ? ማለቱ ብቻ ግን አይደለም። በርዛ ምን ይባላል? ይመሰገናል አይደለ? ይጠብቁት የነበረው ትንቢተ ሚልክያስ ላይ አሁን የምትወዱትንም የቃል ኪዳን መልእክተኛ እንሆ ይመጣል ተብሎ የተነገረው አይደለ? እርሱን እንዲመሰክሩ ይጠበቃል። ለዛም ማን ያዘጋጃል? ዮሐንስ ማለት ነው። ዮሐንስ ያዘጋጃል። እንቀጥል። ክፍሉ ሶስተኛው ጥቅስ መስመር ላይ አሁን እንዲህ እንዳለን አንድ ባንድ እናንብበው። ምናልባት አሁን በርስ እየሆነ እያየን ያለ ነው ማለት ነው። ይቀጥልና በነቢዩ በኢሳይያስ እንደተጻፈ ይላል። በነቢዩ በኢሳይያስ የት ተጻፈ እናያለን። ምዕራፍ 40ንም አሁን እየተመለከትን ስለሆነ ማለት ነው። ለዛም ነው የቅዱስ ጳውሎስ የሮሜ መልእክቱ ላይ አሁን ያነበብነው ላይ ቀደም ብሎ ምንድነው የሚለው? በቅዱሳት መጽሐፍት ስለ ልጁ ስለ ክርስቶስ መምጣት ቀድሞ የተነገረውን ብሎ ነው የሚያስቀምጠው። ይህንን ማርቆስ እንደዚህ ያደርጋል። ቀድሞ ስለመጻፉ ስለ ኢየሱስ ክርስቶስ ዝም ብሎ መምጣት ወይም እግዚአብሔር የእግዚአብሔር ክንድ የተባለው መምጣት ስለ መሲሁ መምጣት መነገሩን እያረጋገጠላቸው ይላል። በነቢዩ በኢሳይያስ እንደተጻፈ ይላል። ምን? እነሆ መንገድን የሚጠርግ መልእክተኛዬን በፊት እልካለሁ፣ የጌታን መንገድ አዘጋጅ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የምትለዋን ከማን ይወስዳል? ከኢሳይያስ። ኢሳይያስ ይህንን ቀድሞ ተናግሯል ከተባለ አሁን ምዕራፍ 40 ላይ ያየነው ከቁጥር 3 ጀምሮ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችሁ ጎዳና በበረሃ አስተካክሉ። ለማን? ለአምላካችን። ሸለቆ ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርንጓጉ ሜዳ ይሆናል፣ የእግዚአብሔርም ክብር ይገለጣል፣ ስጋ ለባሹም ሁሉ በአንድነት ያየዋል፣ የእግዚአብሔር አፍ ይህንን ተናግሯልና ብሎ ያስቀመጠውን ክፍል ማለት ነው። ማን የሚጠቅሰው? ማርቆስ። አሁን ይቀጥልና ይነግረናል። በነገራችን ላይ እየጠቀሰው ኢሳይያስ 40 ከቁጥር 3 ብቻ ሳይሆን ያው ቅድም ሚልክያስ ያየነው ምዕራፍ 3 ነው።
ምዕራፍ 3 ነው። ይህ የአዋጅ ነጋሪ ቃል ማን ነው ስትሉ በግልጽ አማርኛ ይነግረናል። ማን በማለት ዮሐንስ ቁጥር 4 ላይ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። ማን መጣ? ዮሐንስ። ከየት? በምድረ በዳ እያጠመቀ አይደለም? የንስሐን ጥምቀት አይደለም? የንስሐን ጥምቀት ለኃጢአት ስርየት እየሰበከ መጣ። ይመጣል የተባለው ማን ነው? የአዋጅ ነጋሪ ቃል የተባለው መልእክተኛው። ለእግዚአብሔር ምንድን ነው የሚያዘጋጀው? መንገድ አይደለም? ለእግዚአብሔር መንገድ ያዘጋጃል። የምን መንገድ? በኃጢአት ያለን የወደቅን እኛ እንኳን እግዚአብሔር በአካል ሰው ሆኖ ስጋ ለብሶ ይመጣልና ተብሎና ቀድሞ እንኳን በኃጢአት ያሉ ሁሉ ሕዝቅኤል ምዕራፍ 36 ላይ ስትመለከቱ ቀድመው ነጭተው ነው የሚቀበሉት። እግዚአብሔርን ነጭተው ተዘጋጅተው ነው የሚቀበሉት። ትንቢተ ሕዝቅኤል ምዕራፍ 36 ላይ ትመለከቱታላችሁ። ላንብብላችሁ ከቁጥር 25 ጀምሮ። ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኑራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኑራለሁ፣ በትእዛዜም አስሄዳችኋለሁ። ፍርዴንም ትጠብቃላችሁ ታደርጉትም አላችሁ ብሎ ያስቀምጣል። ማን? ሕዝቅኤል። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኑራለሁ፣ መንፈሴንም በውስጣችሁ አኑራለሁ እያለ ነው። በትእዛዜም ትሄዳላችሁ፣ ፍርዴንም ጠብቃችሁ ታደርጉትም አላችሁ። ቀድሞ እግዚአብሔር በእኛ መንፈሱን በውስጣችን ከማኖሩ በፊት እኛ ከመታደሳችን በፊት አዲስም ልብ ከመሰጠቱ በፊት ግን ምን መደረግ አለበት? ጥሩ ውሃንም እረጭባችኋለሁ፣ ትጠራላችሁ፣ ከርኩሳችሁ ሁሉ ከጣዖታችሁ ሁሉ ትጠራላችሁ፣ አጠራችሁም አለው ነው የሚለው። ስለዚህ ጠርተው መቀመጥ ነበረባቸው። ለዛ ነው ይህ የአዋጅ ነጋሪ ቃል የተባለ ዮሐንስ ለጌታ ለእግዚአብሔር መንገድ ያዘጋጃል። በምድረ በዳ እያጠመቀ የዮሐንስንም ጥምቀት ለኃጢአት ስርየት እየሰበከ መጣ ነው የሚለው አይደለም? የንስሐንም ጥምቀት የመጀመሪያው ከምድረ በዳ ነው የሚመጣው፣ እሱ እናያለን። ግን እያጠመቀ ነው። ይህ ጥምቀት ምን አይነት ነው ከተባለ ለንስሐ በአይሁዳውያን ጥምቀት ልማድ አለ። የዮሐንስ ጥምቀት አለ፣ የጌታ ጥምቀት አለ፣ ብዙ አለ። የኛ የማርቆስ ትርጓሜያችን ላይ ስትመለከቱ 2 ብቻ ሳይሆን 8ም ድረስ እያደረገው ይመጣል ጥምቀትን ማለት ነው። ብዙ አይነት ጥምቀት ስላለ ሁሉንም ይዘረዝራቸዋል። የጥምቀት አይነቶቹን ብትመለከቷቸው ታገኙታላችሁ። አንድ ሳይሆን በብዙ ማለት ነው። አንድም እየተባለ ብዙ አይነት ጥምቀቶች ይነገራሉ። ስፔሲፊክሊ ለዮሐንስ የሚነገረው ሰዎች ከኃጢአታቸው እንዲመለሱ ወደ እግዚአብሔር እንዲቀርቡ የሚያደርግ ነው። ወደ አይሁዳውያን አንድ ሰው መቀላቀል ቢፈልግ ወይም ደግሞ አይሁድ መሆን እፈልጋለሁ ቢል ይገረዛል። ነገር ግን ዮሐንስ በልዩ ሁኔታ ምን አደረገው? መገረዝን ሳይሆን ቀይሮት ምን አደረገው? ጥምቀት። ስለዚህ የንስሐን ጥምቀት የጠመቁ ለእግዚአብሔር በኋላ መንገድ የሚያዘጋጀው ለማን ነው? ስለሚመጣው መሲህ ስለ እግዚአብሔር መንገድ ነው የሚያዘጋጀው። ስለዚህ ንስሐ ግቡ እያለ ያጠምቃል ማለት ነው። ያጥምቃል። ይህ የልጅነት ጥምቀት አይደለም። የንስሐ ጥምቀት ነው። ኃጢአት ስርየትም እየተደረገ ነው ማለት ነው። ኖርማል ለሚያደርጉት ኃጢአት ንጹህ ሆነው እንዲቀበሉት። ለዛም ነው ሐዋርያት ሥራ ምዕራፍ 19 ላይ ሐዋርያት ሥራ ስትመለከቱ ምዕራፍ 19 ከቁጥር 1 ጀምሮ እንዲህ ይላል። አጵሎስን በቆሮንቶስ ሳለ ጳውሎስም በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርቱን ማገኘ። ባመናቸው ጊዜ መንፈስ ቅዱስም ተቀብላችሁ አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስም እንዳለስ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱ በዮሐንስ ጥምቀት አሉት ብሎ ያስቀምጣል። በማን? በዮሐንስ ጥምቀት። ጳውሎስም ዮሐንስንስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ የተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ በወረደባቸው በልሳኖችም ተናገሩ፣ ትንቢትም ተናገሩ ብሎ ያስቀምጣል። የጌታን ጥምቀት ከዮሐንስ ጥምቀት ይለየዋል። የዮሐንስ ጥምቀት ምን አይነት ጥምቀት ነው? ሰዎች በኢየሱስ ክርስቶስ አምነው እንዲጠመቁና ልጅነትን እንዲያገኙ የሚያስችል ሳይሆን
ቀደም ብሎ ለሱ የሚያዘጋጅ ለምን የንስሐ ጥምቀት ራሳቸውን ንጹህ አድርገው እንዲመጡ የሚያደርግ ማለት ነው። እርሱ ጥምቀት ነው፣ የንስሐ ጥምቀት እንጂ የጌታ ጥምቀት አንድ አይደለም። ዮሐንስ የሰራው ይህንን ነው። ለጌታ ንጹህ ሆነው ሕዝቅኤል ምዕራፍ 36 ላይ ያየ ነው ማለት ነው። እንዲዘጋጁ የሚመጣው ማን ነው? ሰው ንጉስ ሲመጣ በደንብ ተዘጋጅቶ ይቀበላል አይደለ? ከፍ ያለ ነው የምታገኙት ምናምን ስታገኙ በደንብ ዝግጁ ተደርገው ይቀበላል ሰው። አምላክ ሲመጣማ እንዴት ዝግጁ ሆነን እንዴት ንጹህ ሆነን አንቀበል? ለዛ ነው ዮሐንስ ጥሪ እያቀረበ ያለው ንስሐ ግቡ እያለ ማለት ነው። ንስሐ ግቡ። ጠራጊ ነው፣ መንገድ ጠራጊ ነው። ማ ዮሐንስ እንቀጥለን እናንብበው። ተመልከቱት። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የተቀመጠውን ስለሆነ እያመጣ ያለው ማለት ነው። እያመጣ ያለው የጌታንም መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው እሱ ማን? ዮሐንስ። እንቀጥል። የይሁዳም ሀገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይወጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ብሎ አስቀመጠ። ከማን ይጠመቁ ነበር? ከእርሱ ይጠመቁ ነበር። በየት? በዮርዳኖስ ወንዝ። ከሁሉም ሀገር፣ በይሁዳም ሀገር ሁሉ የኢየሩሳሌም ሰዎች ሁሉ ወደ እርሱ እየመጡ ከይሁዳም ከኢየሩሳሌም ምን ሊያደርጉ? ኃጢአታቸውን እየተናዘዙ ምንድነው ነገሩ? ኃጢአታቸው የሚናዘዙ ካላችሁ ተናዘዙ በአደባባይ ነው አይደለም? ሰው ሁሉ እየመጣ በአደባባይ ነው የሚናዘዘው። ይህ በኋላ ለአዲስ ኪዳን ላለው ራሱ ጥላ ነው። በነገራችን ላይ እያስቀመጠ ያለው ምን አይነት መናዘዝ ነው? በአፋቸው እየመሰከሩ በአደባባይ ማለት ነው፣ በሰዎች ፊት። በዮሐንስ ማለት ነው። ለንስሐ ሁሉንም ነው የተጠራው፣ ይሁዳንም ኢየሩሳሌምን በሙሉ ዮሐንስ የጠራው ለሁሉም ነው ጥሪውን ያቀረበው። ምን እንዲያደርጉ? ንስሐ እንዲገቡ። ዘሌዋውያን ምዕራፍ 5 ላይ ስትመለከቱ ልክ አሁን እንደዚህ እንዳለው ነው፣ ተመሳሳይ ማለት ነው። ከእነዚህ ነገሮች በአንዲት በደለኛ ሲሆን የጠራውን ኃጢአት ይናዘዛል ተብሎ ተነግሮለታል አይደለ? ብዙ አይነት ኃጢአት እየሰሩ ያሉ አይደለ? ስለዚህ ይናዘዛሉ። አዲስ ኪዳን ላይ ትመለከታላችሁ። በነገራችን ላይ የያዕቆብ መልእክት ምዕራፍ 5 ላይ ቁጥር 16 ስትመለከቱ ይህንኑ ነው የምናገኘው። ይህንኑ ማለት ነው። እርስ በራሳችሁ ኃጢአታችሁን ተናዘዙ ትፈወሱ ዘንድ እያለ ስለ ካህናቱ የሚያብራራበት ክፍል ማለት ነው። እርስ በራሳችሁ ሲል ምዕመናን ከምዕመናን አይደለም። ከላይ ጀምሮ ስለሚፈውሱ ስለ ካህናቱ እያብራራ ስለሆነ ካህናቱን እና ስለሚፈወሱ ስለ ሰዎቹ ነው እያወራ ነው። ስለዚህ እርስ በራስ ብሎ ሲናገር ሰዎቹ የሚፈወሱት ማንን ነው? ካህናቶቹን ነው ማለት ነው ስፔሲፊካሊ። ስለዚህ መናዘዝ ግድ ነው። ለዮሐንስም ልክ እንደዛው ነው እያደረጉ የነበረው፣ እንደዛው ማለት ነው። እንደዛው ሐዋርያት ሥራ ምዕራፍ 19 ቁጥር 18 ላይ ስትመለከቱ አምነውም ከነበሩት እጅግ በጣም ሰዎች ያደረጉትን እየተናዘዙና የተናገሩ ይመጡ ነበር አይደል? የተናዘዙ ሁሉም ማለት ነው። ስለዚህ መናዘዝን ከዚህ ክፍል እንመለከታለን። ከየት? ከዮሐንስ። አሁን ስፔሲፊካሊ ካየነው ማለት ነው። የይሁዳም ሀገር ሁሉ የኢየሩሳሌም ሰዎች ሁሉ ወደ እርሱ ይወጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ካለ በኋላ ዮሐንስም የግመል ጠጉር ለብሶ በወገቡ ጠፍር ይታጠቅ፣ አንበጣንም የበረሃ ማርም ይበላ ነበር ብሎ ያስቀምጣል። ስለ ዮሐንስ እየነገረን ነው። የግመል ጠጉር ለብሶ በወገቡ ጠፍር ይታጠቅ፣ አንበጣና የበረሃ ማርም ይበላ ነበር። በጣም የበረሃ ሰው ነው አይደለም? የግመል ጠጉር አይቶ የሚያውቃል አለ ከእናንተ ውስጥ? የግመል አለ? ያላቅ ግመል ከላይ አይታችኋል አላት። ጭራዋም ላይ አለች፣ ከላይም ደግሞ ልክ እንደ ሻኛ አይታችሁ ከሆነ ከላይ ያለው ላይ አለ። አነስ ያለ ቢሆንም ማለት ነው። ከእርሱ ተሰርቶ የሚለበስ አይነት ልብስ ነው የለበሰው እሱ።
ከግመል የሚሰራ ከግመል ጠጉር ማለት ነው የሚሰራ ልብስ የበረሃ ሰው ስለሆነ ዮሐንስ የበረሃ ሰው ስለሆነ ለዛ ነው መንገድ የሚደር መልእክተኛ በፊት ልካለሁ ብሎ የሚያዘጋጀው ማለት ነው። ለዛ ነው ቀድሞ ሲመጣ ማለት ነው የአዋጅ ነጋሪ ቃል ተብሎ የተነገረው አለ አይደለ? ከምድር የሚመጣው ከበረሃ ነው የሚመጣው። በምድረ በዳ እያጠመቀ አይደለም የሚል በከተማ አይደለም። ዮሐንስ የከተማ ሰው አይደለም፣ በምድረ በዳ። ስለዚህ የሚለብሰው የግመል ጠጉር ነው። የግመል ጠጉር መታጠቂያም አለው። ጠፍር ይታጠቅ ነበር ብሎ ያስቀመጠው ማለት ነው። ጠፍር የኛ አባቶች ነት የሚሉት ማለት ነው። ቀይ ቁርበት ይባላል። ቀይ ቁርበት። ይህንን ልብስ ማን ለብሶ ያውቃል ካላችሁ ቀደም ብሎ ሁለተኛ ነገሥት ምዕራፍ 1 ላይ ስትመለከቱ ኤልያስ ልክ በተመሳሳይ መንገድ በዚሁ አይነት አለባበስ ለብሶ ታገኛላችሁ። ሁለተኛ ነገሥት ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። ሁለተኛ ነገሥት ምዕራፍ 1 ከቁጥር 8 በኋላ ስለምናገኘው ማለት ነው። እርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ቴስቢያዊው ኤልያስ ነው ብሎ ያስቀምጣል። ቴስቢያዊው ኤልያስ አይታችሁ ከሆነ ኤልያስ ከዛ በኋላ ከሱ በኋላ የሚመጣው ተማሪውም ነብዩ ማለት ነው ሁሉ በበረሃ ያሉ ናቸው። የሚታጠቁትም ምንድን ነው? በወገባቸው ጠፍር። ልብሳቸውም እንደዛው ምንድን ነው? በዛ መንገድ ይነገርለታል ማለት ነው። እሱም የበረሃ ሰው ነው። እርሱም የእግዚአብሔር ሰው ነው። በተመሳሳይ መንገድ ስለ ሰውነቱ ምናምን የሚጨነቅ ሰው አይደለም። ስለ ልብስ ስለ ምናምን ሁሉን ነገር ለእግዚአብሔር የሰጠ ነው። በበረሃ የሚኖር ግን ይቀጥልና አንበጣና የበረሃ ማር የሚበላ ነበር ብሎ ያስቀምጣል። ምን አልኳችሁ? አንበጣና ማር፣ የበረሃ ማር። አንበጣ መብላት ይፈቀዳል እንዴ? በእኛ እንዴት አንበጣ የሚል ሰው ስላለ ማለት ነው። አንበጣ ይፈቀዳል በእኛ? አይፈቀድም። ሲመልሱ አይፈቀድም። እሺ ማን ያለው? ሁለት አይነት ነው ያለው፣ የሚበላም የማይበላም ማለት ነው። ይህንን የምታገኙት የማርቆስ ወንጌል ላይ ሳይሆን የማቴዎስ ወንጌል ተረጓሚ ላይ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 3ን ስትመለከቱ ያብራራል። ስለምኑ? ስለ ዮሐንስ ምግብ፣ ስለ ዮሐንስ ልብስ ያብራራል። የኛ ወንጌል ላይ አሁን የማነብላችሁ ክፍል ላይ ቁጥር 6 የዮሐንስ ልብሱ የግመል ፀጉር ነበር ወይም ደግሞ ጠጉር ነበር ብሎ ነው የሚያልፈው። ወገቡ የሚታጠቀው የነት መታጠቂያ ነው። ነት ያልኳችሁ ቀይ ቆዳ ማለት ነው። ምግቡም የምድረ በዳ ማርና አንበጣ ነበር ብሎ ዝም ብሎ ያልፈዋል። የማቴዎስ ወንጌል ምዕራፍ 3 አንድምታችን ግን ያብራራዋል ስለ ዮሐንስ ማለት ነው። ዮሐንስም እንዲህ ብሎ ማስተማሩ ነገሥታት ብሎ ከላይ ከፍ ያበራልና ገመል ምን ጠጉር አላትና ቢሉ ከጋማና ከጅራቷ ቢፈልጉ አይታጣም፣ ልብሱም ሲል ወንበዴ ይጣለዋል ብላ እናቱ ያንን አሰርታ አልብሳው ነበር ብሎ ያመጣል። አንድ ሁለተኛ ወሲሳዊ አንበጣ ብሎ የሚያመጣውን ክፍል ዮሐንስም እንዲህ ብሎ ማስተማሩ ነገሥታት እንጂ ጣቦ፣ ጋቦ፣ ዶሮ፣ ስቅስቅ ያብሉኝ ብሎ ይዘረዝራል። የምግብ አይነቶች እንዲህ ሁሉ ስላልፈለገ የበረሃ ላይ ሆኖ እንደው በበረሃ የሚያገኘውን አንበጣ ሁሉ በላ። ስለ ዓለም ምግብ ነው አልተጨነቀም። ያማረ የጣፈጠ ነገር አልበላም ይልና አንበጣን በብዙ አይነት መንገድ ያስቀምጠዋል። አንደኛው በሳር ማለት ቅጠል ነው። አንበጣ ራሱ
ራሱን የቻለ በአቴና ቋንቋ ይልና ቀምሲስ ይለዋል ብሎ የሚበላ ነው። ራሱን የቻለ ቅጠል ሆኖ ማለት ነው። ቅጠል ግን አንድም ደግሞ በቁሙ አንበጣውን ይበለዋል ብሎ የኛ አንድምታ ያስቀምጣል። በቁሙ አንበጣውንም ራሱ ቅጠል ነው ቢሉም እንደዛው ራሱ አንበጣውንም ቢሆን እንደዛው ሁለቱንም ማለት ነው። የሁለቱንም ኦፕሽን ያስቀምጥልናል። የሁለቱንም ኦፕሽን ቀደም ብላችሁ ዘሌዋውያን ላይ ስትመለከቱ ምዕራፍ 11 ዘሌዋውያን ምዕራፍ 11 እንዲህ ይላል ከቁጥር 32 ላይ እናንብበው። ከእነርሱም የሞተውን የሚነካ በምድር ላይ ቢወድቅ እርሱ ርኩስ ነው ይልና የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢም ቢሆን በውሃ ውስጥ ወይም ደግሞ ከማታው ርኩስ ከዚያም በኋላ ንጹህ ይሆናል ብሎ ስለ መንጻት የሚያብራራበት ክፍል አለ። መንጻት ማለት ነው በሙሉ። ከዛ ግን እዛው ላይ ዘሌዋውያን ላይ ስለ አንበጣ 4 አይነት አንበጣን ያስቀምጣል። 4 አይነት ማለት ነው። አንደኛው የሚበላ አንደኛው ደግሞ የማይበላ። ዮሐንስ በዛ መሰረት ነው በላ እንኳን ተብሎ ቢነገር ግልጽ ነው ጋይስ። በዛ መሰረት ነው በልታ ተብሎ እንኳን ከተነገረለት ይቀጥላል። ማርቆስ ተጎንብሼ የጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ በኋላ ይመጣል ብሎ ይተናገራል። ዮሐንስ ተጎንብሶ ለምን? ከክብሩ አንጻር። ከክብሩ አንጻር የመጣው ማን ነው? አምላክ ጌታ ኢየሱስ ክርስቶስ። ትንቢተ ኢዩኤል ምዕራፍ 2 ላይ ስትመለከቱ ቀድሞት ነግሮናል። ትንቢተ ኢዩኤል ምዕራፍ 2 እንዲህ ይላል ከቁጥር 28 ጀምሮ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ያልማሉ፣ ጎበዞች ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች በባሪያዎች ላይ መንፈሴን አፈሳለሁ እያለ ያስቀምጣል አይደለ? ይህም የሚሆነው በማን ነው? በመሲሁ። በመሲሁ በዮሐንስ ነው አይደለም። ስለዚህ ይህን መንፈሱን አፈሳለሁ ተብሎ የተነገረለት መንፈስ ቅዱስን የሚያፈስልን ኢየሱስ ክርስቶስ እርሱ ጌታ አምላካችን በመንፈስ የሚያጠምቅ ተብሎ የተነገረልን እርሱ እያለ ዮሐንስ ራሱን ከፍ ከፍ ሊያደርግ ይገባል አይደለም? ጭራሽ ጫማውን እንኳን ጠፍሮ ልፈታ የማይገባኝ ዝቅ አደረገ ራሱን ማለት ነው። እርሱ እኮ ያጠምቃል፣ አዎ ሊያጠምቀው ነው። ግን ከእርሱ ጥምቀት የማን ይበልጣል? የመንፈስ ጥምቀት፣ የመንፈስ ቅዱስ ጥምቀት። ስለዛ ሜዳል የጫማውን ጠፍር እንኳን መፍታት የማይገባኝ እሱ አምላኩ ስለሆነ ማለት ነው። ከእርሱ የሚበረታ ነውና እርሱ በምን ያጠምቀናል? በኋላ በመንፈሱ ሐዋርያት ሥራ ምዕራፍ 2 ላይ ትመለከታላችሁ። በመንፈስ ቅዱስ ማለት ነው። ስለዚህ ዝም ብሎ ተራ ነው፣ መንገድ የሚያዘጋጅ ማለት እግዚአብሔር የሚያጠምቀው ማን ነው? ለዛ ክብር እንኳን መብቀቱ ለዮሐንስ ትልቅ ነገር ነው። አይገባኝም ብቻ ሳይሆን የምርም አይገባውም። አምላክ ግን እንዲገባው አደረገው ማለት ነው። እርሱ ፈቀደለት። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር አለ ማለት ነው። በመንፈስ ቅዱስ ያጠምቃችኋል፣ እሱን እያሰበ አንደኛ ስለ ኢየሱስ ክርስቶስ ክብር መሰከረ። ሁለተኛ ደግሞ እሱ የሚያጠምቃቸው ምን አይነት ጥምቀት ነው? የንስሐ ጌታ ኢየሱስ ክርስቶስ ግን የሚያጠምቃቸው በምንድን ነው? በመንፈስ ቅዱስ ላይ ያስቀመጠ ማለት ነው። ይሄ ልክ ኖርማል ነቢያት እንደሚያደርጉት በአይሁዳውያን ልማት ልክ እንዳለ ጥምቀት አይደለም። ይሄ የመንፈስ ቅዱስ ጥምቀት ነው። እርሱን የሚያጠምቀን ማን ነው? ክርስቶስ። እርሱን መንፈሱን የሚሰጠንን ጌታ ለማጥመቅ የበቃው አይደለሁም ብሎ እያስቀመጠ ያልፋል ማለት ነው። ያልፋል። ቁጥር 9 ላይ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ ይላል። አሁን ዮሐንስ ስለሚመጣው ስለ መሲሁ ተናገረ። እሱ በምን ያጠምቀናል አለ? በመንፈስ አይደለ? መንፈስ ቅዱስ ያጠምቃችኋል።
ካለም በኋላ ቀጥታ በዚያን ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ ብሎ ማርቆስ ያስቀምጥልናል። ኢየሱስ ማን ነው ብሎ ነበረ ቅድም መጀመሪያ ላይ? የእግዚአብሔር ልጅ አይደለም? ልክ ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። አሁን ይህ የእግዚአብሔር ልጅ ምን ሆነ? አሁን መጥቶ ተጠመቀ። በማን? በዮርዳኖስ። ከማን? ከዮሐንስ እጅ። ይህ ጥምቀት ምን አይነት ጥምቀት ነው ብለን እንጠይቅ። ዮሐንስ የሚያጠምቀው የንስሐ ነው አይደለም? የንስሐ። ጌታ ኢየሱስ ክርስቶስ ለምን ተጠመቀ? ምክንያቱም እነሱ ለኃጢአት ነው አይደለም ሲጠመቁ የነበረው። ስርየት ለኃጢአት ስርየት እየሰበከ መጣ ነው የሚለው። የንስሐንም ጥምቀት ለኃጢአት ስርየት ብሎ ነው የሚያብራራ ቁጥር 4 ላይ። ጌታ ኢየሱስ ክርስቶስ ግን መጥቶ ተጠመቃል። የጌታ ኢየሱስ ክርስቶስ ጥምቀት ይህ ይለያል። ለኃጢአት ስርየት አይደለም፣ እርሱ ንጹህ ነውና። ነገር ግን ለምድር ከተባለ ይታወቅ ዘንድ በደንብ ያዙልኝ። ምንነቱ? የእግዚአብሔር ልጅነቱ ይታወቅ ዘንድ። ለምን ካላችሁ ቁጥር 10 ላይ ወዲያውም ከውሃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና የምወደው ልጅ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ ብሎ ያስቀምጣል። ወዲያው መንፈስ ወደ ምድረ በዳ ወጣው ብሎ ከታች ቁጥር 12 አዲስ ነገር ይጀምራል። ግን የምወደው ልጅ አንተ ነህ ብሎ አብ ሲመሰክር፣ መንፈስ ቅዱስ ደግሞ በእርግብ አምሳል ምኑ ላይ ሲያርፍ? እርሱ ላይ። ይህ ምንድን ነው? እንዲታወቅ እንዲገለጥ ማንነቱ ክርስቶስ መጥቶ ተጠመቀ ማለት ነው። ይህ አንደኛው ነው፣ ይታወቅ ዘንድ እንጂ ኃጢአት ስርየት ያገኝ ዘንድ አይደለም። የእግዚአብሔር ልጅ መሆኑ ተነገረ። አብ መሰከረ፣ ወልድ ተጠመቀ። በሚጠመቁት ደግሞ ሰዓት ደግሞ መንፈስ ቅዱስ በእርግብ አምሳል ወረደው። ስለ ሥላሴ አወቅን ማለት ነው። ስለዚህ እንድናውቅ ስለዚህ 39 ላይ የሚያብራራው ክፍል አለ። ጌታ ኢየሱስ ክርስቶስ በዚህ ጥምቀቱ ዮሐንስ ያጠምቀው ማለት ነው የቀደመውን አዳም ምን አደረገው ይላል? ቀበረልን ነው። በውሃ ውስጥ ቀበረልን። የቀደመውን አዳም በውሃ ውስጥ ቀበረልን። በደንብ ያዙልን፣ ቀበረልን። ስለዚህ አሁን አዲሱ አዳም ምን ሊሆን ነው? ይገለጥ ነው አይደለ? ይገለጥ ይቀጥላል። የምወደው ልጄ አንተ ነህ። ማን ነው ይመሰክር? አብ። ቀድሞ የእግዚአብሔር ልጅ ብሎታል አይደለ? አብ ደግሞ አሁን መሰከረ። አዎ የሚወደው ልጅ ማን ነው? ክርስቶስ። ማን ነው የሚወደው? አብ። በእርሱ ምን የሚለው ደስ የሚለው? ለምንድነው ደስ የሚለው? ውረድ አድን ተብሎ አይደለ ያደረገው? ለአድን ብሎ እሱ በሥላሴ ምክር ነው አይደለም ማዳን። መዳናችን የተወደደ ነው። አብ የሚወደው ተግባር ምንድን ነው? የኛም መዳን። ወልድም እንደዛው። ወልድ ግን በተለየ አካሉ መጥቶ አዳነን አይደለ? አብ የሚወደው ተግባር ይሄን ነው፣ የኛም መዳን። ስለዚህ የተወደደ መልካም ነገር ያችን የሥላሴ መካከል ያለች ምክር እርሱን ስለፈጸመ ወልድ በተለየ አካሉ አብ ምን ይለዋል? የምወድ ልጅ ካለ በኋላ ቃል በቃል በአንተ ደስ ይለኛል። ሰው ሆኗላ። ግልጽ ነው አይደለም? ስለዚህ ምናልባት በልዩ ሁኔታ እዚህ ላይ ምን ታያላችሁ የሚለውን አማርኛ ትመለከታላችሁ። ሰማያት ሲቀደዱ። ሌላ ክፍል ላይ እኮ እንደዚህ አይልም። በነገራችን ላይ በሌሎች ስትመለከቱ ሰማይ ተከፈተ ብሎ ነው የሚያስቀምጠው። ማርቆስ በልዩ ሁኔታ ሰማያት ተቀደዱ ነው ሲቀደድ። ለምንድን ነው ብሎ ከተባለ የኛ አንድምታ ስለ መንፈስ ቅዱስ ክብር ሲል ተቀደደ ያለ ብሎ ያስቀምጣል።
ሰማያት ተከፈቱ እንጂ አልተቀደዱም። ማርቆስ ግን ተቀደዱ ያለው ስለምንድን ነው? ስለ መንፈስ ቅዱስ ክብር ሲል ወዲያውም መንፈስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበረ፣ መላእክቱም አገለገሉት ብሎ ያስቀምጣል። መላእክቱም አገለገሉት። እንደ ሌሎቹ እንደ ሉቃስ እንደ ማቴዎስ ሁሉም ቅዱስ ማርቆስ ስለ ፈተናው በበረሃ ስለነበረው ሲያብራራ አይውልም። ጌታ ኢየሱስ ክርስቶስ መፈተኑን ከተናገረ በኋላ ግን እዛ ድል መንሳቱን ተናግሮ መላእክቱም አገለገሉት የሚለውን አምጥቶ ነው የሚያልፈው። መፈተኑን አስቀመጠ ለ40 ቀን፣ ከዛ መላእክቱም አገለገሉት የሚለውን ብቻ ዘርዝሮ ያልፋል። መንፈስም አወጣው ላይ ያስቀምጣል። በነገራችን ላይ ተመልከቱ። ከማውጣቱ ግን በፊት መጀመሪያ ምን አድርጎለት? መስክሮለት የእግዚአብሔር ልጅ መሆኑን እንመልከት። እዚህ የመዝሙረ ዳዊት ምዕራፍ 7 ላይ አለ አይደለም? መዝሙረ ዳዊት ምዕራፍ 2 ቁጥር 7 ስለ ልጁ የሚናገረው ክፍል ጌታውን የመሰከረለት ማለት ነው። አብ የመሰከረለት ትእዛዙን እናገራለሁ፣ እግዚአብሔር ማለኝ አንተ ልጄ ነህ እኔ ዛሬ ወለድሁ የሚለው ትንቢቱ መች ተፈጸመ? አሁን። የት? በማርቆስ ወንጌል ምዕራፍ ስንት ቁጥር? ምዕራፍ 1 ቁጥር ስንት? 10 ላይ 11 ላይ አሁን ሲመሰክርለት ምን ሊያደርግ መጥቷልና? ሊያገለግለን፣ እኛን ሊያድን። ደስ የሚለኝ አይደለ? በእርሱ ደስ የሚለኝ ያለው ምንድነው? ደስ የሚለው ሊያገለግለን ስለመጣ። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ አሁን ያስቀመጠውን ክፍል ሊያገለግለን ደግሞ ስለመሆኑ ኢሳይያስ ምዕራፍ 42 ላይ ይነግረናል። ቁጥር 1 ላይ ደስ የሚለው ለዛ ስለሆነ ማለት ነው። ምዕራፍ 2ን 42 ተመልከቱ። ቁጥር 1 ጀምሮ እነሆ ደግፌ የያዝኩት ባሪያዬ ብሎ የሚያስቀምጠው ማለት ነፍሴ ደስ የተሰኘበት ምርጤ፣ በደንብ ያዙ። ምን ያለበት? ደስ የተሰኘበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያወጣል የሚለው ክፍል ማለት ነው። ደስ የተሰኘበት ምርጤ ምን ያለበት? ደስ የተሰኘበት ምርጤ በአንተ ደስ ይለኛል ያለው ማለት ነው። ስለዚህ በእርሱ ደስ ያለው ምን ሊያደርግ ስለሚመጣ ነው? ሊያድነን ስለሚመጣ እርሱ ልጁ ስለሆነ ማለት ነው። ይሄ መገለጥ ነው ስለኛ ማለት ነው። ስለ ሥላሴ የሚያወቅንበት ግልጽ ነው አይደለ? ስለዚህ በ40 ቀን ተፈተነ ይላል። አዎ በ40 ቀን በመጽሐፍ ቅዱስ 40 ቀን መፈተን የታወቀ ነገር ነው። ሙሴ 40 ቀን ተፈትኗል አይደለ? ዘጸአት ምዕራፍ 34 ላይ ኤልያስም ልክ እንደዛው አንደኛ ነገሥት አሁን ቅድም ምዕራፍ 1 ላይ ያየነው ስላለባሱ አይተን ነበር አይደለ? አንደኛ ነገሥት ምዕራፍ 19 ላይ ስትመለከቱ እንደዚሁ 40 ቀን ስለመጾም ስለመፈተን ያስቀምጣል። በሚስጥር ካያችሁት ደግሞ እስራኤልም 40 ዓመት ተፈትኗል። ጌታ ኢየሱስ ክርስቶስ እሱን ይዞ 40 ቀን ምን ሆነ? ተፈተነ ማለት ነው። ግን ድል ነሳ። ድል ነስቶ ብቻ አይደለም መላእክቱም አገለገሉት። ካለቀ በኋላ ፈተናው ልክ ሲጨርስ ማለት ነው አገለገሉት። መፈተንን ምን አደረገልን? ኖርማል አደረገልን። ለኛ ለክርስቲያኖች አሁን መፈተን አይደለም የሚያስጨንቀን። ጌታ ኢየሱስ ክርስቶስ ድል ነስቶ ስላየ ነው ድል መንሳትን ነው ተስፋ የምናደርገው ማለት ነው። ደግሞ የምንመኘው የምናደርገው። ከዛም መላእክቱ ምን ያደርጉናል? ያገለግሉናል ማለት ነው። ልክ ጌታ እንዳገለግል እሱ አምላክ ስለሆነ ነው፣ እኛ ደግሞ እርሱ ልጆች ስለሆነ ተፈተነ ተብሎ መቀመጡ 40 ቀን ማለት ነው። እውነተኛ ሰው መሆኑን ደግሞ ይነግረናል። የእውነትም ሰው
ኢሉዥን አይደለም። ቃል ስጋ ሆነ ተብሎ የተነገረው የእውነትም ሰው ስለሆነ ነው። ሸይጣንን ድል መንሳቱ ከዛም ደግሞ መላእክቱ እርሱን ሊያገለግሉት መምጣታቸው አምላክነቱን ይነግረናል። ድል የሚነሳው አምላክ ስለሆነ ማለት ነው። ስለዚህ በመጀመሪያ ተብሎ ያስቀመጠልንን የእኛን ድህነት አስታውሱ። መጀመሪያ ብሎ የሚያስቀምጠው ማለት ነው ስለ ጌታ ስለ ኢየሱስ ክርስቶስ የሚያውጅበትን። ከዛም ሲቀጥል ደግሞ የተላከው መልእክተኛው ዮሐንስ በምድረ በዳ ያለ ጩሃይ የሚጮሁ ማለት ነው። በነገራችን ላይ ቃል ተብሎ የተነገረው ለእግዚአብሔር ክርስቶስ ነው። ቃል ማለት ነው። ጩኸት ነው የተባለው ወይም ደግሞ ቮይስ ማለት ነው። ዮሐንስ ቃሉ አይደለም። ጩኸት ጊዜ ስለሆነ ቮይስ ነው፣ ቴምፖራሪ። ቃል ግን ዘላለማዊ ነው። ምሳሌ የሆነን ያለ ነው ማለት ነው። እሱ የተላከ ነው። በኋላ ላይ የመጣው ቃል ማለት ነው። እሱ በምን አጠመቀ? የንስሐ ጥምቀት በውሃ አጠመቀ። ከእርሱ በኋላ የመጣው ኢየሱስ ክርስቶስ ግን በምን አጠመቀ? በመንፈስ ቅዱስ። በመንፈስ ቅዱስ ስለሚመጣው ስለ ጌታ ኢየሱስ ክርስቶስ ማን አዘጋጀን? እርሱ ዮሐንስ። በእርሱ ስለሚገኘው ሕይወት ስለ ዮሐንስ ስለ ክርስቶስ ነገረን። ክርስቶስ ደግሞ ምን አደረገ? በእርሱ ስለሚገኘው ስለ መንግስቱ ደግሞ እሱ ነገረን ማለት ነው። ኃጢአታችሁን ምን አድርጉ? ተናዘዙ፣ ንስሐ ግቡ አለን። ይሄ ለጊዜያዊ ኃጢአት ምናምን ነው። በክርስቶስ ኃጢአታችሁን ይሰራላችሁ ንስሐ ግቡ፣ ከዛም ተጠመቁ ብለው ደግሞ ሐዋርያት የሰበኩት ጥምቀት ምን አይነት ጥምቀት ነው? በጌታ ኢየሱስ ክርስቶስ ያለው ጥምቀት። እሱ ደግሞ የልጅነት ጥምቀት እንድናገኝ የምንገባው ምንድነው? ንስሐ ነው። የምንጠመቀው ጥምቀት ነው ለልጅነት። የግመል ልብስ ለበሰ፣ መታጠቂያንም አደረገ፣ ዓለምን ስለመናቅ አስተማረን። ዮሐንስ መንፈሳዊ ሰው እንደዛ ስለሆነ ማለት ነው። የኛ አንድምታ ላይ የዮሐንስን አለባበስ ይጠቁምና አንድ ሰው መልበስ ያለበት እንደዚህ ነው። የተካበደ ወይም በጣም ውድ የሆነ ነገር መልበስ እንደሌለበት የተራሰውን አይነት አለባበስ ለበሰ ብለው ያስቀምጣሉ። በነገራችን ላይ ለኤግዛሪ ሳይሆን ሃምብል የሆነ ላይፍ በቂ ስለሆነ ማለት ነው። ከዛም በዚህ ጥምቀት ጌታ ኢየሱስ ክርስቶስ መጥቶ ሲጠመቅ ስለ ሥላሴ በተገለጠ መንገድ አየን ማለት ነው። በሐዲስ ኪዳን በብሉይ ኪዳን እንዲህ ግልጥ ሆኖ ታይቶ አይታወቅም ነበር። በሐዲስ ኪዳን ግን በግልጥ ጌታ ኢየሱስ ክርስቶስ ሲጠመቅ መንፈስ ቅዱስ በእርግብ አምሳል ሲያርፍ ጌታ አምላካችን አብ ደግሞ ስለ ወልድ ስለ ልጁ ሲመሰክር የምወደው ልጁ ብሎ ሲመሰክር ማለት ነው አየን። በርዛም ጥምቀት ስለ ሥላሴ መሰከርን፣ አወቅን። የቀደመውንም አዳም ደግሞ በውሃ ቀበረው። ስለዚህ እርሱ ይነጻ ዘንድ አልተጠመቀም። እሱ እንዳትረሱ ውሃውን ይቀድሰው ዘንድ ያ ውሃ ደግሞ የኛን በኋላ ልጅነት ይሰጣል። የምንጠመቅበት ውሃ ማለት ነው። በኋላ ጌታ ኢየሱስ ክርስቶስ በጎኑ በተወጋ ጊዜ የሚወጣው ውሃ ማለት ነው። ልክ እንደዛ ምሳሌ ይሰጠን። ውሃውን ቀደሰልን፣ ምድሩን ቀደሰልን ጌታ በተጠመቀ ሰዓት እንጂ እሱ ሊቀደስ አይደለም። ሰማያት ተከፈቱ፣ ክብሩን አየን፣ ተፈተንም። ክብሩን ካየን በኋላ በነገራችን ላይ ከተመሰከረለት በኋላ ይሄ ተመሰከረለት ቀጥታ ወደ ምን ሄደው? ወደ ፈተና ማለት ተፈትኖም ግን በዛው አልቀረም። ድል ነሳ፣ መላእክቶቹም ሊያገለግሉት መጣ ብሎ ቃል በቃል ያስቀምጣል። ከዛ በኋላ ነው ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ ወንጌል እመኑ እያለ ወደ ገሊላ መጣ ብሎ አዲሱን ስብከት የሚያስቀምጠው ለኢየሱስ ክርስቶስ አስረክቦ ሄዳል ማለት ነው። ከዚህ በኋላ ኢየሱስ ክርስቶስ ሐዋርያቶቹን እየመረጠ ተአምራትን እያደረገ ከዚህ በኋላ እያስተማረ ይላል። ይህን ደግሞ ዲያቆን ቀጥሉላችኋል ማለት ነው።
ቃልዮት ያሰማልን፣ ቃልዮት ያሰማልን። አንድ ደቂቃ አልፏል። አንድ ደቂቃ ያለፈው መሰለኝ ከ17 አንድ ደቂቃ ይቀራል እንጂ ተመሳሳይ ልክ ነው። በቃ አንድ አሪፍ ቆንጆ ነው። በጣም ጥሩ አሪፍ ጥሩ ነው። በጣም ቆንጆ ነው። እግዚአብሔር ይስጥልን፣ ቃልዮት ያሰማልን። ከዚህ በላይ የምታገለግልበትን እግዚአብሔር አምላክ ጸጋውን አብዝቶ ይስጥ። ቃልዮት ያሰማልን በሉት እንጂ ገስት ላይ ያላችሁ፣ ኮመንት ሴክሽን ላይም ያላችሁ ቃልዮት ያሰማልን። በላዲ እንወዳሃለን። እሺ ቀጥታ ወደ ያው ጠላት ካቆመበት ነው እኔ የምቀጥለው። ይህም አስተውላችሁ ካደመጣችሁ ወንድማችን ጳላዲዮስ የማርቆስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እግዚአብሔር እስከፈቀደልኝ እስከ ቁጥር 28 እስከ 25 ይቀርታ ቁጥር 25 ድረስ ያለውን ክፍል ደግሞ ከዚህ በኋላ ነው ይቀጥላለሁ። 45 ደቂቃ ነው የተሰጠኝ። በተቻለ መጠን 45 ደቂቃውን ለመጠቀም ሳላበዛ ለመጠቀም እሞክራለሁ። እሺ እንግዲህ በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ፣ መላእክቱም አገለገሉት የሚለውን ክፍል ጠላት አብራርቶልናል። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ይህንን የምስራች እንደሰበከ የምናይበት ክፍል ነው። በዚህ ክፍል ከቁጥር 15 እስከ 25 ወንጌልን መስበኩን የምናይበት ክፍል ነው። በትምህርቱ ላይ ወንጌል ምንድነው የሚለውን ደግመን ማየት ግድ ይለናል። ቨርስ ባይ ቨርስ ኮሜንታሪ ስናደርግ እሱን እናያለን። ወንጌል እየሰበከ መምጣቱን እንመለከታለን። መጀመሪያ ወንጌል ሰባኪ ራሱ አምላካችን እንደሆነ የምንመለከትበት ክፍል ነው። ከዛ በኋላ የሐዋርያትን መምረጡን እንመለከታለን። ስምዖንን የተባለው ጴጥሮስ በኋላ ላይ ጴጥሮስ ብሎ ይጠራዋል። ወንድሙን ደግሞ እንድሪያስ፣ ከዛ በኋላ ደግሞ የዘብዴዎስ ልጆች ያዕቆብና ስምዖንን የመረጠበትን ክፍል እንመለከታለን። ከዛ ደግሞ ወደ ቅፍርናሆም መግባቱን እናያለን ማለት ነው። በዚህ ክፍል በሶስት ከፍለን እናየዋለን። ስለዚህ የመጀመሪያው ወንጌል፣ ከዛ በኋላ ደቀ መዛሙርቱን መምረጡን፣ ከዛ ደግሞ የምናጠቃልለው ቅፍርናሆም ገብቶ እርኩስ መንፈስ ያደረበትን ሰው እርኩስ መንፈስን እንደገሰጸ የምናይበት ክፍል ይሆናል። የፍቅር አገልግሎቱን የምንመለከትበት ይሆናል። እነዚህም ሶስት ከፍለን በሶስት አውድ እናያለን። እሺ አንደኛ ቁጥር 15 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይላል። ከዛ በፊት ወንጌል የሚለውን ሐሳብ ምናልባት አዲስ ተማሪዎች ሊኖሩ ስለሚችሉ አንድም ሰው ለእግዚአብሔር ያስፈልጋልና ወንጌል የሚለውን ደግመን ማየት የተገባ ነው። እንግዲህ የቃሉ ትርጉም ወንጌል የሚለው በግዕዝና በአማርኛ ወንጌል ማለት ወንጌል ይለዋል ነው የሚጠቀመው። ትርጉሙ ብስራት፣ ስብከት፣ የምስራች ማለት ነው። ወንጌል የሚለው ቃል በቤተክርስቲያናችን በመቅደመ ወንጌልም ወንጌል የሚለውን ቃል ወንጌል ብሂለ በልሳን ጽርህ ዘትርጓሜሁ ስብከት ይላል። ምን ማለት ነው? ወንጌል ማለት በጽርህ በግሪክ ቋንቋ ሲሆን ይላሉ አበው ትርጉሙ ስብከት ማለት ነው። ኦኬ፣ ስብከት፣ የምስራች፣ ብስራት ወንጌል ተብሎ ይጠራል። ወንጌል ተብሎ ይጠራል። እሺ እነዚህን ነጥቦች ትይዙልኛላችሁ። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሰብኳል። ኦኬ፣ ይሄንን የምስራች እየሰበከ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከዛ በኋላ ሐዋርያቱም ይሄንን የምስራች ሲሰብኩ እናያለን። መጽሐፍ ቅዱሳዊ መረጃዎች ሰጣችኋለሁ። ለአብነት ያህል ለምሳሌ ማቴዎስ ወንጌል ምዕራፍ 24 መጽሐፍ ቅዱስ ጥናት እንደመሆኑ መጠን ጥቅስ ስናገር ያዙ። የማቴዎስ ወንጌል ምዕራፍ 24 ላይ ስትመጡ ከቁጥር 14 አነብላችኋለሁ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ላይ እንዲህ ይላል፣ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሲሰብክ
ማቴዎስ 24 ላይ እናያለን። ማቴዎስ 26 ላይም ቁጥር 13 ላይ ማቴዎስ 26 ቁጥር 13 ላይ ስትመለከቱ እውነት እላችኋለሁ ይህ ወንጌል ይላል፣ ይህ ምስራች፣ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ይላል። በነገራችን ላይ እርሷ የሚለው ሽቶ ያፈሰሰችለትን ሴት ነው። ኦኬ፣ ስለሷ ለመልካም ግብሯ መልካም ስላደረገች የክርስቶስ ወንጌል ስለ ክርስቶስ ነው ብያቸዋለሁ። በባለፈው የመግቢያ ክፍላችን ላይ ስለ ክርስቶስ በተነገረበት ክፍል ሁሉ ስለ እርሷ መታሰቢያ እንዲሆን ይነገራል፣ ያደረገችው መልካም ነገር ይነገራል። ለዚህ ነው ቤተክርስቲያን በነገራችን ላይ በአትሮኖሷ ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል በተነገረ ጊዜ ቅዱሳኑ ያደረጉት መልካም ስራ ለሌሎች አርያ ይሆን ዘንድ ገድላቸው ታምራታቸው ይነገራል። ምክንያቱም ገድል የእምነት ማጎልበቻ ነው። ሰዎች ያንን ሰምተው በእምነታቸው ይበረቱ ይጠነክሩ ዘንድ ቅዱሳንን እንደ ሮል ሞዴል እንደነሱ መሆንን ገንዘብ ለማድረግ ስትራይቭ ለማድረግ ይሹ ዘንድ የቅዱሳኑ ስራ ይነገራል። መጽሐፍ ቅዱሳዊ ነው። ዝም ብለን አይደለም፣ ቤተክርስቲያን ዝም ብላ አይደለም ይሄንን ድምጽ የምታስተጋባው። ለዚህ በማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 13 ላይ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ብሏልና ጌታ። ሌላ ሶስተኛ ማስረጃ ማርቆስ 16ን መመልከት ነው። የማርቆስ ወንጌል ያው መጽሐፍ ቅዱስ ጥናታችን ማርቆስ አይደለ? ማርቆስ 16:15ን ማየት የተገባ ነው። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህም እላችኋለሁ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ሌላው ሐዋርያት ወንጌልን ጌታችን የሰበከውን ወንጌል እነሱም ደግሞ በኋላ ተቀብለው ሲያስተምሩ እናያለን። ለአብነት ያህል ለምሳሌ ቅዱስ ጳውሎስን ብናይ ሐዋርያ ተብሎ ይጠራል። ቅዱስ ጳውሎስ ከ12ቱ ምድብ ባይሆንም ሐዋርያ ተብሎ ይጠራል። ደቀ መዝሙር ነው። ሮሜ ምዕራፍ 1 ቁጥር 4 ላይ እንዲህ ይላል። በሮሜ መልእክቱ ላይ ሮሜ ምዕራፍ 1 ቁጥር 4 ላይ ይህም ወንጌል ከስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል ሐዋርያው ቅዱስ ጳውሎስ። ሮሜ ምዕራፍ 1 ቁጥር 4 ላይ ታገኛላችሁ። ስለዚህ ወንጌል ደግሞ ጌታ ያስተምሩ ዘንድ ሐዋርያትን ሲያዝ በሐዋርያት ሥራ ምዕራፍ 1 ላይ ታያላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 18 የሐዋርያት ሥራ ምዕራፍ 1 ቁጥር 18 እንዲህ ይላል። ይቅርታ 8 ምዕራፍ 18 ሳይሆን ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ምስክሮቼ ስለማን ይመሰክራሉ ማለት ነው? ሐዋርያት ስለ ክርስቶስ። ስለማን ይመሰክራሉ ማለት ነው? ስለ ክርስቶስ። ወንጌል ስለማን ነው ብያቸዋለሁ? ስለ ክርስቶስ። ስለዚህ ወንጌልን ይመሰክሩ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሲያዛቸው እንመለከታለን። በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርም ድረስ አለ። እስከ ምድር ዳርም ድረስ ስለምን አለ ቢሉ አህዛብንም ከእስራኤላውያን ውጭ ያሉ ሮማውያን፣ ግሪካውያን እዛም እየሄዱ ወንጌልን ለዓለም ሕዝብ ይሰብኩ ዘንድ የተናገረበትን ክፍል ነው የተመለከት ነው። ስለዚህ መጀመሪያ ወንጌልን ማን ሰበከ? ክርስቶስ። ከዛ ሐዋርያት ተቀብለው ታዘው ወንጌልን ስለ ክርስቶስ ምስክር ሲሆኑ በመጽሐፍ ቅዱስ ላይ ተጽፎ ብዙ ቦታ እናገኛለን። ለአብነት ያህል ይሄ በቂ ነው። ከዛ ባሻገር ለምሳሌ ወንጌል ስንት ነው የሚለውን ሐሳብ ወንጌል ስለማን ነው የሚለውን ወንጌሉ ስለ ክርስቶስ ኢየሱስ እንደሆነ አይተናል። ይሄንን በቀላል ለመረዳት ሮሜ ምዕራፍ 1 ላይ ቅዱስ ጳውሎስ ቅድም ያነበብኩት የመጽሐፍ ቅዱስ ክፍል ነው። ሮሜ ምዕራፍ 1 ቁጥር 4 ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ስለ ልጁ ስለ እግዚአብሔር ልጅ ተብሎ ስለተጠራው ስለሆነው የባህሪ ልጅነትን ገንዘብ ስላደረገው ስለ ኢየሱስ ክርስቶስ ነው። የባህሪ ልጁ ነው፣ የሚሰጠው ሳይሆን የሆነ ነው ማለት ነው። የሆነ ነው እና ወንጌል ስለ ክርስቶስ እንደሆነ ቅዱስ ጳውሎስ ይነግረናል። እኛ ልጆች ተብለን ተጠርተናል። አዎ እኛ ልጆች ተብለን ተጠርተናል። ከዚሁ ጋር ክሊር ለማድረግ እኛ ግን የጸጋ ልጅነትን ነው የኛ ልጅነት ያገኘነው ተሰጥቶን ነው እንጂ በልጁ በኢየሱስ ክርስቶስ
በኩል የጸጋ ልጅነት ተሰጥቶን ነው። በኃጢአት ምክንያት ይወሰዳል። ጌታችን መራችን ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው ስንል የባህሪ ልጅ ነው የተሰጠው ሳይሆን የሆነ ነው ብላ ነው ቤተክርስቲያን የምታስተምረው። እሺ ስለዚህ ወንጌል ስለ ኢየሱስ ክርስቶስ መሆኑን ማወቅና መረዳት ያስፈልጋል። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል ተብለው ይጠራሉ። ወንጌል አንድ ነው፣ ግን በአራቱን ወንጌል ብለን የምናየው ጸሐፊዎቻቸውን ለመለየት ያመች ዘንድ ቤተክርስቲያን የማቴዎስ ወንጌል ማቴዎስ ጽፎታል፣ የማርቆስ ወንጌል ማርቆስ ጽፎታል፣ የሉቃስ ወንጌል ሉቃስ ጽፎታል፣ የዮሐንስ ወንጌል ዮሐንስ ጽፎታል ብላ ይሄንን ለማጠቀስ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ብላ አራቱን ወንጌል ከፍላለች። የአራቱ ወንጌል ደግሞ በሁለት ይከፈላል። ሲኖፕቲክ ጎስፔል አንድ ላይ የሚነበብ ተብሎ የሚጠራ፣ ከዛ ደግሞ አራተኛ ወንጌል ወይም የዮሐንስ ወንጌል የሚለውን ክፍል በባለፈው በስፋት አይተናል። እነዚህ ነጥቦች ካነሳን ቀጥታ ወደ ማርቆስ ወንጌል እንመለሳለን ማለት ነው። የማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ ስለዚህ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌልን እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይላል። ኦኬ ዮሐንስ አልፎ ከተሰጠ በኋላ ከዛን ጀምር ዮሐንስ አልፎ የተሰጠው ምን አድርጎ ነው ወደ ወይኒ ዮሐንስ የወረደው የሚለውን ሐሳብ ማወቅ መረዳት ያስፈልጋል። ቨርስ ባይ ቨርስ እያየን ስንሄድ ዝም ብሎ አንብቦ ሳይሆን ዮሐንስ እንግዲህ የወንድሙን ሚስት ይሄንን ክፍል የምናየው የወንድሙን ሚስት ሄሮድያዳን አግብቶ የነበረውን ያንን ክፉ ንጉስ በመቃወሙ ምክንያት ወደ ወይኒ እንደወረደ መጽሐፍ ይነግረናል። አሁን ለምሳሌ መጽሐፍ ቅዱስ አስረጅ ሰጣቸዋለሁ። ማርቆስና ሉቃስ ይሄንን በደንብ አድርገው ይተርኩልናል። ማርቆስ 6 ከ17 ጀምሮ ሉቃስ 3 ከ19 ጀምሮ ይሄንን ታሪክ ያስቀምጣል። የማርቆስ ወንጌል ምዕራፍ 6 ላይ ስትመጡ ዮሐንስ ስለምን ታሰረ የሚለውን ክፍል በደንብ ለመረዳት ከቁጥር 17 ጀምራችሁ ስታነቡ እንዲህ ይላል። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወይኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድምህን ሚስት ላንተ ልትሆን አልተፈቀደም ይለው ነበረ። ሄሮዲያዳ ግን ተቃውማ ልትገድለው ትፈልግ ነበር፣ አልቻለችም። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱም ሰምቶ በብዙ ነገር ያመነታ ነበረ እያለ ይቀጥላል። እናንተ ገብታችሁ ታነቡታላችሁ። የታሰረበት ምክንያት ግን ወይኒ ማለት እስር ቤት ማለት ነው። ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን አግብቶ ስለነበረ በዚህ ክፉ ግብሩ ስለተቃወመው ነው ወደ ወይኒ የወረደው። ለዚህ ነው የታሰረው፣ እውነትን ስለተናገረ ማለት ነው። እውነትን ስለተናገረ የወንድምህን ሚስት ልታገባ አይገባህም፣ በእግዚአብሔር ዘንድ ይሄ ግብር የተወደደ አይደለም ስላለ በነገራችን ላይ በዘመነ ዮሐንስ እንደነበረ ዛሬም ላይ ሄሮድሶች አሉ በዙሪያችን። እውነት ሲነገራቸው የሚያጉረመርሙ ሰዎች የሉም። ለእናንተ ታፔላ ለመለጠፍ የሚሯሯጡ ሰዎች አሉ። ይሄ ኃጢአት ነው ከዚህ ግብር ውጡ ስትሏቸው እሱ እኮ ተሳዳቢ ነው የሚሉ ሰዎች አሉ። እነዚህ ደቂቀ ሄሮድስ ይባላሉ። ወይኒ እናንተን ማስገባት ባይችሉ፣ እስር ቤት እናንተን ማስገባት አቅም ባይኖራቸው ግን ምላሳቸው አንደበታቸውን ተጠቅመው እናንተ ላይ እጅ መጫንን ገንዘብ ማድረግ የሚፈልጉ ብዙ ሰዎች አሉ እንደ ሄሮድስ። እነዚህ ደቂቀ ሄሮድስ ብለን እንጠራቸዋለን። ኦኬ የሉቃስ ወንጌል ላይም ስትመለከቱ የሉቃስ ወንጌል ምዕራፍ 3 ላይ ሉቃስም ስለዚህ ታሪክ ይተርካል። በነገራችን ላይ ሉቃስ አስተውላችሁ ከሆነ ሲናፕቲክ ጎስፔል ነው የሚባለው። ምን ማለት ነው? በአንድ ላይ የሚታይ ወንጌል ነው የሚባለው። ከማርቆስና ከማቴዎስ ጋር ተመሳሳይ ታሪኮችን አቅፎ እናገኛለን። የሉቃስ ወንጌል ምዕራፍ 3 ከቁጥር 19 ጀምሬ ያነብላችኋለሁ። ነገር ጥቅስ መደጋገመው እናንተ ብትጽፉ ነው። ሉቃስ 3 19 እና 20 ላይ ስትመለከቱ እንዲህ ይላል። የአራተኛው ክፍል ገዢ ሄሮድስ ግን ስለ ሄሮዲያዳ ስለ ወንድሙ ስለ ፊልጶስ ሚስት ሄሮድስ ስላደረገው ሌላ ክፋት ሁሉ ዮሐንስ ስለገሰጸው ይህን ደግሞ ከሁሉ በላይ ጨምሮ ዮሐንስን በወይኒ አገባው ይላል። አያችሁ አይደል? በወይኒ አሳሰረው ማለት ነው። በወይኒ አሳሰረው። ስለዚህ ማርቆስ 6:17 እስከ 28፣ ሉቃስ 3:19 እስከ 20 ቅዱስ ዮሐንስ በመገሰጹ ምክንያት ሄሮድስን በክፉ ግብሩ በመገሰጹ ምክንያት ወደ ወይኒ ወደ እስር ቤት እንደገባ የምንመለከትበት
ክፍል ነው። በነገራችን ላይ መጽሐፍ ቅዱስ ላይ አበይት በደንብ የሚታወቁ ዮሐንስ ተብለው የተጠሩት 3 እናያለን። ማርቆስ የተባለ ዮሐንስ ራሱ ይሄንን የማርቆስ ወንጌልን የጻፈው ያው ከነቤተሰቡ ባክግራውንዱን በዝርዝር ስላየን እዛ ላይ ጊዜ መቆየት ተገቢ አይደለም። ግን ማርቆስ የተባለ ዮሐንስ የማርቆስ ወንጌልን የጻፈ የመጥምቁ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን ስጦታ ታድሎ እግዚአብሔር አምላክ እንደው ቸርነቱን ስላበዛለት የእግዚአብሔር ባህሪ ልጅ የሆነውን ኢየሱስ ክርስቶስን ያጠመቀው ከዛ ደግሞ ወንጌላዊው ቅዱስ ዮሐንስ ቁጥሩ ከ12ቱ ሐዋርያት መካከል የሚመደበው በኋላ ላይ እናየዋለን። ወልደ ዘብዴዎስ ኢትዮጵያውያን ሊቃውንት ማርያም ባፍሊያ ትባላለች እናቱ ብለው የሚጠሩት እርሱ ደግሞ ዮሐንስ የ5 መጽሐፍ የጻፈ በነገራችን ላይ 5 መጽሐፍ ጽፏል። ዮሐንስ ወንጌል 3ቱ መልእክታት፣ አንደኛ ለኤፌሶን፣ ሁለተኛ ለሮምና ተብላ ለምትጠራ በአንዲት ሴት እና ሶስተኛ ደግሞ ጋይዮስ ተብሎ ለተጠራ አንዱን ጓደኛው የጻፈው መልእክት ነው። ከዛ ዮሐንስ ራእይን የጻፈ እነዚህን 5 መጽሐፍ ያጻፈ ቅዱስ ዮሐንስ ወንጌላዊ ተብሎ የሚጠራ እነዚህ 3 በአብነት ይጠቀሳሉ። ስለዚህ እነዚህን ነጥቦች ገንዘብ እናድርግ። እዚህ ክፍል ላይ የተናገረ ያለው ወደ ወይኒ የተጣለው መጥምቁ ዮሐንስ ነው። ማርቆስ የተባለው ዮሐንስ አይደለም። ሐዋርያ 12ቱ ሐዋርያት የሚመደበው ዮሐንስ አይደለም። መጥምቁ ዮሐንስ ነው። ኦኬ፣ እነዚህን ነጥብ እንያዝ። እሺ፣ የሐዋርያት ግብር ነው ይሄ ደግሞ መገሰጽ። አንዳንድ ሰዎች መገሰጽ ከሐዋርያት ዘንድ ያልሆነ የሚመስላቸው ሰዎች አሉ። አሁን ለምሳሌ ሐዋርያው ቅዱስ ጳውሎስ እዚህ ቢኖር በስጋ ነው ማወራችሁ። ኃጢአትን ኃጢአት ይላል፣ ጽድቅን ጽድቅ ይላል፣ ጨለማን ጨለማ ይላል፣ ብርሃንን ብርሃን ይላል። ይሄ የሐዋርያት ግብር ነው። መገሰጽ መምከር የሐዋርያት ግብር ነው። ሰሚው ይቆጣ አይቆጣ፣ ሰሚው ጥርሱን ያፏጭ አያፏጭ፣ ሰሚው ይቆጣ ሰይፍ ያንሳ፣ እሱ አይደለም ፖይንቱ። ሐዋርያት ግን አገልጋይ ግን የመምከር የመገሰጽ ውዴታ አይደለም። በነገራችን ግዴታ ስላለባቸው ይገስጻሉ። ለአብነት ያህል ሐዋርያት ሥራ ምዕራፍ 24ን እንመልከት። ሐዋርያው ቅዱስ ጳውሎስ በምን አይነት መልኩ እንደ ቅዱስ ዮሐንስ ሲገስጽ፣ ሲመክር፣ ሲያስተምር እንመለከታለን። የሐዋርያት ሥራ ምዕራፍ 24 ሐዋርያት ሥራ ምዕራፍ 24 ከቁጥር 24 ጀምሬ እስከ 27 ያለውን ክፍል አነብላችኋለሁ። እንደዚህ ይላል። ከቁጥር 22 ጀምሬ ላንብብላችሁ። ፊልኪስ ግን የመንገዱን ነገር አጥብቆ አውቋልና የሻለቃው ሉሲዮስ በወረደ ጊዜ ነገራችሁን እቆርጣለሁ ብሎ ወደፊት እዘገያቸው። የመቶውንም አለቃ ጳውሎስን ሲጠብቅ እንዲያደላለት ከወንድሞቹም ማንም ሲያገለግለው ወይም ወደ እርሱ ሲመጣ እንዳይከለክልበት አዘዘው። ከጥቂት ቀንም በኋላ ፊልኪስ አይሁዳዊት ከነበረች ድሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ። በኢየሱስ ክርስቶስም ስለማመን የሚናገረውን ሰማው። እርሱም ስለ ጽድቅና ራስን ስለመግዛት ስለሚመጣውም ኩነኔ ሲነጋገር ሳለ ፊልኪስ ፈርቶ አሁንስ ሂድ፣ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ መለሰለት። ያን ጊዜም ደግሞ እንዲፈታው ጳውሎስን ገንዘብ ይሰጠው ዘንድ ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበረ። 2 ዓመት ከሞላ በኋላ ጵርስቅላ ፊስጦስ በፊልኪስ ፈንታ ተተካ። ፊልኪስም አይሁድን ደስ ያሰኛቸው ዘንድ ወዶ ጳውሎስን እንደታሰረ ተወው። ኦኬ፣ አሁን ፊልኪስ ጳውሎስን ከወይኒ እያስጠራ አገረ ገዢው ጳውሎስን ከወይኒ ከእስር ቤት እያስጠራ ገንዘብ ይሰጠው ዘንድ እፈታ። ጳውሎስ ምንም ሳያጠፋ ምንም ሳይበድል ነው ወደ ወይኒ የወረደው፣ ወደ እስር ቤት የወረደው። ግን ገንዘብን ይጠይቀው ነበረ። እፈታ ዘንድ የምትፈልግ ከሆነ ገንዘብን ስጠኝ እያለ ጳውሎስን ደግሞ ደጋግሞ ሰልሶ ይጠይቀው ነበር። ጳውሎስ ግን በፊልኪስ ፊት ኦኬ፣ ይሄ ፊልኪስ ባለስልጣን ነው፣ አገረ ገዢ ነው፣ ፕሮክቶር ነው። ኦኬ፣ በፊልኪስ ፊት ግን ጳውሎስ ሲቀርብ ገንዘብን ሳይሆን ወይም ደግሞ ከእስር ቤት መውጫን አይደለም ምልጃ ሲያቀርብ የነበረው። ጳውሎስ ምንድነው የሚያደርገው? ስለ ኢየሱስ ክርስቶስ ስለ ወንጌል ይነግረዋል። ስለ ጽድቅና ራስን ስለ መግዛት ይነግረዋል። እምቢ ካልክ ግን ደግሞ ስለሚደርስበት ኩነኔ፣ ፍርድ፣ ወደ ሲኦል መውረድ ይነግረው ነበር። ስለዚህ ሀገረ ገዢው ይህን ሲሰማ ፊልኪስ ይህንን ሲሰማ አሁንስ ሂድ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ መለሰለት ይላል። እየፈራ ሊያደምጠው ፍላጎት የለውም። ስለዚህ ሐዋርያት ግብራቸው እውነት መናገር ነው፣ ከእውነት ጋር መተባበር ነው። ከጨለማ ጋር ሲቆሙ አትመለከቱም። እከሌ ንጉስ ነው፣ እከሌ ታዋቂ ነው፣ እከሌ ዘፋኝ ነው፣ እከሌ እንደዚህ ነው ብለው የእግዚአብሔርን ቃል እውነተኛውን ወንጌል ከመናገር ወደኋላ አይሉም። ኦኬ፣ ይሄንን ደግሞ ያው በሐዋርያት ሥራ ላይ ሌላም ክፍል እንመለከተዋለን ሌላ ጊዜ። አሁን ሰዓታችን ወደ ሌላ እንዳንሄድ በብዙ ቦታ ላይ
ይሄንን ግብር ሲፈጽሙ እናያለን ማለት ነው። ታዲያ ጳውሎስ ቅዱስ መጥምቁ ዮሐንስን ሲመስለው እናያለን። እሺ እንመለስ። ስለዚህ ማርቆስ 1 ላይ የማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ ይቅርታ፣ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ያለው ክፍል ለዚህ ነው። አንዳንድ ሊቃውንት ይናገራሉ ኢየሱስ ክርስቶስ ስለምንድን ነው ወደ ገሊላ የመጣ? ፈርቶ ነው ወይ ቢሉ አይደለም ይላሉ። ኦኬ፣ መታሰርን ፈርቶ ነው ወይ? ገንዘብ እጅ መጫንን ፈርቶ ነው? አይደለም። የእግዚአብሔር ወንጌል ይሰበክ ዘንድ የእርሱ የሚታሰርበት ኦኬ፣ ወደ ወይኔ የሚወርድበት ለሰው ልጆች ቤዛ የሚሆንበት ጊዜው ገና ስለሆነ ወንጌልን እየሰበከ የምስራቹን እየሰበከ ወደ ገሊላ መጣ። ሰው ልጅ ወንጌልን ማመን አምኖ ያመነውን ወንጌል ደግሞ አምኖ ተጠምቆ ወደ ቤተክርስቲያን ተጨምሮ እግዚአብሔርን መስሎ በመመላለስ የእግዚአብሔር መንግስት ወራሽ ይሆን ዘንድ ይህንን የምስራች እየተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገሊላ መጣ። በገሊላም ባህር አጠገብ ሲያልፍ ይላል ቁጥር 16 ላይ ገሊላም ባህር አጠገብ ሲያልፍ ስምዖን ወንድሙም እንድሪያስ መረባቸውን ወደ ባህር ሲጥሉ አየ፣ አሳ አጥማጆች ነበሩና ይላል። ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት ያለሽ። እዚህ ጋር አንድ ነጥብ ላንሳ። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሐዋርያዊ ግብር ለምንድን ነው የተማሩ ሰዎችን ያልመረጠው? የሉም እንደ የተማሩ ሰዎች ኦኬ፣ በምድራዊ ጥበብ የበረቱ የሉም? ኦኬ፣ ጸሐፍት አሉ አይደለ? በብሉይ ኪዳን መጽሐፍት የበረቱ ሰዎች የሉም? ነው አሳ አጥማጆችን ያልተማሩ ሰዎችን ሄዶ ለወንጌል አገልግሎት የጠራቸው ይላሉ። ይሄንን እንድታውቁ እወዳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርግበት ምክንያት በኋላ ላይ እነሱ እኛ በራሳችን ኃይል በእግዚአብሔር ጥበብ ሳይሆን ወይም ደግሞ የእግዚአብሔር ቸርነት በእኛ ላይ ወርዶ ሳይሆን በራሳችን ዕውቀት በራሳችን ጥበብ ወንጌልን ሰበክናችሁ የእግዚአብሔርን ቃል እናንተ አደረስንላችሁ ብለው በትዕቢት እንዳይወድቁ ያልተማሩ ሰዎችን መረጠ። እግዚአብሔር አምላክ አያችሁ አይደለ? ባልተማሩ አሳ አጥማጆች በሆኑ ሰዎች ላይ ይህንን የወንጌል የምስራች በዓለም ዙሪያ ሄደው ያዳርሱ ዘንድ እግዚአብሔር አምላክ እነርሱን መረጠ። ለምን? በእነርሱ ላይ ኃይሉን ሊገልጽ ስለወደደ። በኋላ ላይ እነሱ በእኛ ዕውቀት እንዳይሉ አሳ አጥማጆች ናቸው። ኦኬ፣ በእውቀት የበረቱ አይደሉም። ለዚህ እነሱን መረጠ ይላሉ። ይህንን በዚህው አጋጣሚ ማወቅና መረዳት ስለሚያስፈልግ ነው። ስለዚህ በገሊላ ባህር አጠገብ ሲያልፍ ስምዖን ወንድሙን እንድሪያስ መረባቸውን ወደ ባህር ሲጥሉ አሳ አጥማጆች ነበሩና ይላል። አሳ ያጠመዱ ነው የሚተዳደሩት። አሳ በማጥመድ ነው የሚተዳደሩት። የተማሩ ሰዎች አይደሉም። ስምዖን የተባለው ማን ነው? ስምዖን የተባለ በኋላ ላይ ማን ተብሎ ይጠራል? ጴጥሮስ ተብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ሲቀይር እናያለን። ከዛን ጀምር ስምዖን እና ጴጥሮስ አሁን ስምዖን ጴጥሮስ ነው። አንድ ስም ነው። ኦኬ፣ አንድ ስም ነው። ሁለት ሰዎች አድርጋችሁ እንዳትወስዱ። ለምንድን ነው ስምዖን እና ጴጥሮስ ራሱ ስሙ ራሱ እዚህ ጋር የሚሰብከው አንድ እውነት አለ፣ አንድ ሚስጥር አለ። ስምዖን ማለት የሚሰማ ዋን ሁ ሂርስ የሚል ትርጓሜ ነው የሚሰጠው። ዋን ሁ ሂርስ። ጴጥሮስ ምን ማለት ነው? አለት ማለት ነው። ኦኬ፣ አለት ማለት ነው። ስለዚህ የቤተክርስቲያን አባቶች ሮሜ ምዕራፍ 10 ቁጥር 17ን ያነሳሉ። አንዴ ሮሜ ምዕራፍ 10 ጋር ልውሰዳችሁ። ሮሜ ምዕራፍ 10 ለምትጽፉ ሰዎች ሮሜ ምዕራፍ 10 ቁጥር 17 እና 18ን ስትመለከቱ እንዲህ ይላል፣ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስምዖን ምን ማለት ነው ብያቸዋለሁ። ስምዖን ትርጉሙ ራሱ የስም ፍቺው ራሱ ዋን ሁ ሂርስ የሚሰማ ማለት ነው። ጴጥሮስ ምን ማለት ነው? አለት። ስለዚህ መስማት እምነት ከምን ይገኛል አለን ቅዱስ ጳውሎስ? ከመስማት የእግዚአብሔርን ቃል ከመስማት እምነት ይገኛል። ስለዚህ ጴጥሮስን የሚሰማ እውነተኛውን የእግዚአብሔርን ቃል ከጴጥሮስ የሚሰማ የሚያገኝ
ምን ያደርጋል ማለት ነው? በእምነት ይጸናል። አለት ተብሎ በተጠራው በጴጥሮስ ይጸናል። ስምዖንም ተብሏል። ስሙ ግን ስምዖን ማለት መስማት ነው። ጴጥሮስ ማለት አለት ይለዋል አበውና መስማት እምነት ከመስማት የሚለውን ሐሳብ አባው እያመጡ ስሙ ራሱ የስምዖን ስም ራሱ ወንጌልን ይሰብካል። ጴጥሮስን ስምዖንና ጴጥሮስ መባሉ አንተ አላት ነህ ጴጥሮስ እልሃለሁ ብሎ ጌታችን ጠርቶታልና ይሄን የት ነው የምናገኘው? የማቴዎስ ወንጌል ላይ የማቴዎስ ወንጌል ምዕራፍ 16 የማቴዎስ ወንጌል ምዕራፍ 16 ቁጥር 17 እና 18 ላይ ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ ይላል። ቁጥር 16 ቁጥር 17 ላይ ኢየሱስ መልሶ እንዲህ አለው የዮና ልጅ ስምዖን ሆይ አባታቸው ማን ይባላል? የእንድሪያስና የስምዖን ወይም ጴጥሮስ አባት ዮና ተብሎ ይጠራል። ዮና ልጅ ተብሎ ይጠራል። እሺ ጴጥሮስ ዮና ልጅ ብሎ ይጠራል ክርስቶስ። ስለዚህ ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህንን አልገለጠልህም፣ ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆችም አይችሏትም። ስለዚህ ጴጥሮስ ሐዋርያትን ወክሎ ሐዋርያትን የሚሰማ የእግዚአብሔርን ቃል ሐዋርያት የሚላበስ በእምነት ይጸናል ሲል ስምዖን ጴጥሮስ አለው ይላሉ አንዳንድ ሊቃውንት። ይህንን ነጥብ እንድንይዝ ነው። የእንድሪያስና የስምዖን አባት ዮና ተብሎ ይጠራል። መጽሐፍ ቅዱስ አስረጅ ሰጣቸዋለሁ። አንደኛው እዚሁ ማቴዎስ ወንጌል ምዕራፍ 16 ነው። ሌላው ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 1 ሁለቱን እንያዝ። ዮሐንስንም እናንሳ። ዮሐንስ 1 ከ41 እስከ 43 ላይ እንዲህ ይላል። ቁጥር 41 እስከ 43 ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድሪያስ ነበረ። እርሱም አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለው። መሲህ አግኝተናል አለው። እዛው መሲህ ማለት ምን ማለት ነው የሚለውን ትርጓሜውም ይላል ክርስቶስ ማለት ነው። መሲህ ማለት ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። ኦኬ። ስለዚህ አባታቸው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እንድሪያስን ጴጥሮስን የዮና ልጅ ብሎ ሲጠራው እናያለን። ዮና ተብሎ ይጠራል። እዛው ክፍል ላይ ማቴዎስ 4 ላይ ደግሞ ስንሄድ የማቴዎስ ወንጌል ምዕራፍ 4 ከቁጥር 18 ጀምራችሁ ስትመለከቱ አነበዋለሁ። እንዲህ ይላል። ማቴዎስ አሁን ማንን አይተናል? ዮሐንስን አይተናል። ማቴዎስ 16ን አይተናል። ማቴዎስ 4 ላይ ደግሞ የማቴዎስ 4 እና የማርቆስ አንድን ያው ሲናፕቲክ አንድ ላይ የሚታይ ወንጌል ስለሆነ እናያለን። ማርቆስ ምዕራፍ 1 ላይ የተናገረውን ማቴዎስ እንዲህ ብሎ ደግሞ ይገልጸዋል። ምዕራፍ 4 ላይ ተመልከቱ። በገሊላ ባህር አጠገብ ወደ ባህር ሲጥሉ አየ፣ አሳ አጥማጆች ነበሩና በኋላዬኑና ሰዎች አጥማጆች እንድትሆኑ አደርጋችኋለሁ አለ ይላል። አደርጋችኋለሁ አለ። ስለዚህ እነዚህን ሁለት ክፍሎች ታሪኮቹን እንድናይ ነው። ወደ ማርቆስ እንመለሳለን። የማርቆስ ወንጌል ላይ እንመለስ። 16 ቁጥር 16 እሺ። እንድሪያስም በነገራችን ላይ እንድሪያስም ስምዖንም ዮሐንስም ያዕቆብም ስማቸው ትርጉም አለው። ኦኬ። ከሚስጥሩ የስምዖንን ያዙልኝ። ሰዓታችንን ስማቸው ላይ ከሄድን በጣም ብዙ ሰዓት ይፈጃል። ግን ገብታችሁ ቼክ አድርጉት። እያንዳንዱ ስም ለምሳሌ ስምዖን ጴጥሮስ ቅድም እንደተናገርኩት የእያንዳንዱ ሐዋርያ ትርጉም አለው፣ ሚስጥር አለው፣ ተያይዞ የሚሄድ ከወንጌል ጋር እግዚአብሔርን ስም ግሎሪፋይ ከማድረግ ጋር። ቅዱሳን መላእክት፣ ሰማያውያን መላእክት፣ ቅዱሳን መላእክት የስማቸው እግዚአብሔርን ግሎሪፋይ እንደሚያደርግ ምድራውያን መላእክት የተባሉት ሐዋርያትም በስማቸው እግዚአብሔርን ይሰብኩታል። እሺ ይሄንን ከዛ በኋላ ምንድነው የሚለን? አሳ አጥማጆች ነበሩ፣ ስራቸውን ሲገልጽ ነው። ኢየሱስም በኋላዬኑና ሰዎች አጥማጆች እንድትሆኑ አደርጋችኋለሁ አላቸው ካለ በኋላ ወዲያውም መረባቸውን ትተው ተከተሉት ይላል።
ከስጋና ከደም ጋር ሲመካከሩ አታዩም? ሐዋርያው ቅዱስ ጳውሎስ ታስታውሳላችሁ? ገላትያ ምዕራፍ 1 ላይ ምንድን ነው የሚለው? ገላትያ ምዕራፍ 1 ከቁጥር 16 ገላትያ ምዕራፍ 1 ቁጥር 16 ላይ ለምትጽፉ ሰዎች ምን አለ ሐዋርያው ቅዱስ ጳውሎስ? ለዚህ ለወንጌል አገልግሎት ሲጠራ ነገር ግን አለ በእናቴ ማህፀን ሳለው የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ይላል። ከስጋና ከደም ጋር አልተማከርኩም እያለ ይናገራል። እንዴት አይነት አገላለጽ ነው! እንዴት አይነት አገላለጽ ነው! እንዴት አይነት ደስ የሚል አገላለጽ ነው! ኦርቶዶክሳውያን ክርስቲያኖች ኦኬ፣ ለዚህ አገልግሎት ሲጠራ ስጋን ከዓለም መሻቱ ኦኬ፣ ዓለማዊ መሻት ዓለማዊ ፈቃዱን የለውም፣ አልተመለከተም። ቀጥታ በቃ የክርስቶስን ፍቅር ሲመለከት ለአገልግሎት ሲጠራ ከስጋና ከደም ጋር አልተማከርኩም፣ ከራሴ ጋር አልተማከርኩም። ሁሉን ትተው ተከተሉት ሐዋርያት። ለዚህ ነው ሁሉን ትተው ሐዋርያት ተከተሉት የምትለው ቤተክርስቲያን። ምንም ያስቀሩት ነገር የለም፣ ሁሉነታቸውን ነው የሰጡት። ለዚህ ነው ነገር ግን በእናቴ ማህፀን ሳለው የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ማለት። እንድርያስና ስምዖንም ከስጋና ከደም ጋር ሲማከሩ አትመለከቱ። ማርቆስ እንመለስ፣ የማርቆስ ወንጌል እንመለስ ምዕራፍ 1 ላይ ማለት ነው። ምንድን ነው የሚለው ጸሐፊው? ኢየሱስም በኋላ ኑና ሰዎች አጥማጅ እንድትሆኑ አደርጋቸዋለሁ አለ። ወዲያው መረባቸውን ትተው ተከተሉት። አያችሁ አይደለ? ከስጋና ከደም ጋር ሲያመነቱ አንመለከትም ማለት ነው። ማመንታት የለም። ይሄም ደግሞ የእግዚአብሔር ድንቅ ስራን ያሳያል። እኛ ምንድነው ከዚህ መማር ያለብን? እኛ እግዚአብሔር አምላክ ቤተክርስቲያን ትጠራን። በነገራችን ላይ ባፕቲዝም ኦኬ፣ ኢንፋንት ቤተክርስቲያን በኢንፋንት ባፕቲዝም ታምናለች፣ ህፃናትን በማጥመቅ ኦኬ። ያ ቋንቋ ነው። በነገራችን ላይ ቤተክርስቲያን ስታጠምቀን በቃ እኛ ሙሉነታችንን ለማን እንሰጣለን ብለን ነው፣ ለዓለም አይደለም፣ ለክርስቶስ እንሰጣለን እያልን ነው በጥምቀት ማለት ነው። አምነን ተጠምቀን ቤተክርስቲያን ከተጨመርን በኋላ እግዚአብሔር አምላክ በእኛ ኦኬ ልጁ ኢየሱስ ክርስቶስን እንዳለ ቅዱስ ጴጥሮስ ሊገልጥ ሲወድ ሰዎች እኛን አይተው ክርስቶስን ማየት እንዲችሉ ሙሉነታችንን መስጠት መቻል አለብን። እንደ ስምዖን እንደ እንድርያስ ማለት ነው። ያንን ገንዘብ ማድረግ መቻል አለብን እና ከስጋና ከደም ጋር ሲማከሩ አንመለከትም። ከዚህ ጋር ተያይዞ 12ቱን ሐዋርያት አይ ቲንክ ስሙን አንስተን ብናልፍ ደስ ይለኛል። 12ቱን ሐዋርያት ስማቸውን አንስተን ብናልፍ ከተቻለ ነገዳቸውንም ብትጽፉ ደስ ይለኛል። ከዚህ በኋላ ያውን የስምዖንና እንድርያስን ብቻ እንይዛለን። ከዛ ደግሞ ወደ ዮሐንስ ስንመጣ በዛው ሂደት እናልፋለን። እሺ ሬዲ ናችሁ? አንደኛው ጴጥሮስ ነው። ጴጥሮስ ኬፋ ተብሎ ይጠራል። ስምዖን እዚህ ክፍል ላይ ስምዖንም ብሎ ይጠራዋል። ኦኬ ጴጥሮስ፣ ኬፋ፣ ስምዖን። ኦኬ 12ቱም ሐዋርያት ዕብራውያን ናቸው። ይሄንን በዚሁ ገንዘብ አድርጉ። ጴጥሮስ ኬፋም ተብሎ ይጠራል፣ ስምዖን ተብሎም ይጠራል። ከነገደ ሮቤል ነው። ኦኬ ነገደ ሮቤል ነው። ኦኬ ነገደ ሮቤል ለምትይዙ ሰዎች ወደ ዮሐንስ ስንመጣ በኋላ ላይ እናያለን። እሱን ከነገደ ሮቤል። የጴጥሮስ ወንድም ማነው ስሙ? እንድርያስ። እንድርያስም ያው ከነገደ ሮቤል ነው። ኦኬ ሁለቱንም እንድትይዙልኝ ፈልጋለሁ። እሺ ወደ ቁጥር 19 እንሂድ። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙን ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ኦኬ እንግዲህ ዘብዴው ከዚህ በኋላ ያገኘው ያዕቆብና ዮሐንስን ነው። ኦኬ ያዕቆብ በነገራችን ላይ ስለ ያዕቆብ አባቱ ዘብዴዎስ ልጅ ብሎ ይጠራል። እናቱ በኢትዮጵያ ሊቃውንት ዘንድ ማርያም ባፍሊያ ተብላ ትጠራለች። ኦኬ ማርያም ባፍሊያ የዮሐንስና የያዕቆብ እናትና አባት ማለት ነው። ስለ ያዕቆብ ማወቅ ያለባቸው አንድ ነገር አለ። ከ12ቱ ሐዋርያት መካከል የመጀመሪያው ሰማዕት ነው። አሁን አንዳንድ ሰው ግር ሊለው ይችላል። እስጢፋኖስ አይደለ ወይ ዲያቆን ዛማኑኤል ሐዋርያት ሥራ ምዕራፍ 7ን ኮት ያደርጋሉ ሰዎች።
እስጢፋኖስ አይደለ ወይ ቀዳሚ ሰማዕት ይባል? አይደለም። ከሐዋርያት መካከል እስጢፋኖስ ሐዋርያ አይደለም። እስጢፋኖስ ዲያቆን ነው። ከሰባቱ ዲያቆናት መካከል ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከተዘረዘሩት ሰባቱ ዲያቆናት መካከል ነው የሚመደበው። ያዕቆብ ግን ከ12ቱ ሐዋርያት ነው የሚመደበው። ያዕቆብ ወልደ ዘብዴዎስን ነው እያወራቸው ያለሁት። ያዕቆብ ከ12ቱ ሐዋርያት ነው የሚመደበው እና የመጀመሪያው ሰማዕት ነው። ይሄንን ደግሞ መጽሐፍ ቅዱስ መረጃ ይሰጠናል። ኦኬ አስረጅ ይሰጠናል። ይሄንን የት ነው የምናገኘው? የሐዋርያት ሥራ ምዕራፍ 12 ላይ ነው። ኦኬ ሐዋርያት ሥራ ምዕራፍ 12 ላይ እንመለስ። ሐዋርያት ሥራ ምዕራፍ 12 ላይ እንዲህ ተብሎ ተጽፏል። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው ይላል። እጅ ጫነባቸው ማለት መከራ አጸናባቸው ማለት ነው። መከራ አጸናባቸው ማለት ነው። የዮሐንስ ወንድም የማን ወንድም ማለት? የዮሐንስ ወንድም የመጥምቁ ዮሐንስ አይደለም። ቅድም በደንብ መግቢያ ላይ ዮሐንስ ተብለው የተጠሩትን ዘርዝር የላቸዋለሁ። ከ12ቱ ሐዋርያት መካከል 5 መጽሐፍ የጻፈው ወልደ ዘብዴዎስ ዮሐንስ፣ ኦኬ የዮሐንስ ወንድም ያዕቆብን በሰይፍ ገደለው ይላል። አያችሁ አይደለ? የዮሐንስ ወንድም ያዕቆብን በሰይፍ ገደለው። በኋላ ላይ አይሁድ ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራትም ነበረ። ያው ጴጥሮስን ወደ ወህኒ ጣለው። ታሪኩ ሰፊ ነው። ብቻ ያዕቆብን እዚህ እናያለን። በነገራችን ላይ ከዚሁ ጋር ተያያዥነት ስላለው አንድ ነጥብ ላንሳ። ያዕቆብ ቀዳሚ ሰማዕት ነው። ኦኬ ቀዳሚ ሰማዕት ነው ከ12ቱ ሐዋርያት መካከል። ያዕቆብ የሚገርማችሁ ነገር ያዕቆብ በኃጢአት ምክንያት አይደለም ሎቱ ሰባት ጋድ ፎርቢድ ይላል ዮሐንስ አፈወርቅ። በኃጢአት ምክንያት አይደለም ሰማዕትነት የተቀበለው። ያዕቆብ ስለ ኢየሱስ ክርስቶስ መስክሮ ሃይማኖቱን ጠብቆ ኦኬ ስለ ክርስቶስ በመመስከሩ ምክንያት ነው ቤተክርስቲያን ላይ እጅ ሲጫን የተገደለው። ስለዚህ አበው ይላሉ፣ ስሙ በደንብ አድርጋችሁ ስሙ። ያዕቆብን ትይዙና ያዕቆብንና ይሁዳን ያመጣሉ። ግብፃውያን መተርጉማንም ይህን ሐሳብ ይናገራሉ። ያዕቆብና ይሁዳን ያመጣሉ። ይሁዳ በኃጢአቱ ምክንያት እንደሞተ ይነግረናል መጽሐፍ ቅዱስ። አሁን ሐዋርያት ሥራ ምዕራፍ 1 ላይ ስትመጡ የይሁዳ በኃጢአቱ ምክንያት ስለሞተ በይሁዳ ይሁዳ ከ12ቱ ሐዋርያት መካከል ነበር። ያስቆሮቱ ይሁዳ ነው። ኦኬ አስቆሮቱ በምትባል መንደር የሚኖረው ይሁዳ ሲል መጽሐፍ ለመለየት ያስቆሮቱ ይሁዳ ይለዋል። ያስቆሮቱ ይሁዳ በኃጢአት ምክንያት አምላኩን ጌታውን ክዶ በኃጢአት ምክንያት ስለሞተ ሐዋርያት ምን ያደርጋሉ? 11 ሆነዋል። አሁን ኦኬ 11 ስለሆኑ ይሁዳን ይሁዳ በኃጢአት ምክንያት ከዛ ስለወጣ 11 ሆነዋል፣ 12 አይደሉም። ስለዚህ በ11 ስለሆኑ በይሁዳ ፋንታ ሌላ ሐዋርያ ለመተካት ስብሰባ ሲያደርጉ ትመለከታላችሁ። ሐዋርያት ሥራ ምዕራፍ 1 ላይ ገብታችሁ አንብቡት። ልክ ይሁዳ ከዛ መንፈስ ቅዱስ ማንን መረጠ? ማቲያስን መረጠ። ኦኬ ማቲያስን መረጠ። ታሪኩን ሐዋርያት ሥራ ምዕራፍ ሐዋርያት ሥራ ምዕራፍ 1 ላይ ታገኙታላችሁ። ማቲያስ በማን ፈንታ ተተካ ይላሉ? በይሁዳ ፋንታ ተተካ። ለምን? በኃጢአት ምክንያት ተቆርጧልና፣ ኦኬ ወጥቷልና፣ ራሱን ለይቷልና፣ ሞቷልና፣ እውነተኛ ሞትን ሞቷልና። አሁን ሐዋርያት ሥራ ምዕራፍ 1ን እሱን አይታችሁ ሐዋርያት ሥራ ምዕራፍ 12 ላይ ስትመጡ ግን በያዕቆብ ምክንያት ያዕቆብም ሐዋርያ ነው። ከ12ቱ ሐዋርያት መካከል ነው የሚቆጠረው። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድሪያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ ያዕቆብ፣ ስምዖን፣ ይሁዳ፣ ማቲያስ ከነሱ ጋር ነው የሚቆጠረው። ያዕቆብ ወልደ ዘብዴዎስ የቅዱስ ዮሐንስ ወንድም ማለት ነው። ቀዳሚ ሰማዕት ከሐዋርያት ዘንድ ከ12ቱ ሐዋርያት ዘንድ። ያዕቆብ ግን ሰማዕትነት ነው የተቀበለው። ሞተ አንልም። እየሰማችሁኝ ነው? በኃጢአት ምክንያት ሰው ሲለይ ከእግዚአብሔር ነው እውነተኛ ሞት የሚባለው። ያዕቆብ ግን ሰማዕት ነው የሆነው። ሕያው ነው። የሕያዋን አምላክ ነው የምናመልከው ኦርቶዶክሳውያን ክርስቲያኖች። ስለዚህ ያዕቆብ ኦኬ እጅ ሲጭንበት በሰይፍ ሲገደል ሐዋርያት እንደ ይሁዳ 11 ሆነናልና 12 እንሁን ብለው ህብረት ሲያደርጉ አትመለከቱም። ለምንድን ነው ብለው ቢጠይቁ ይላሉ ሚስጥሩ ሕያው ነውና የሆነው በክርስቶስ ሆኖ ከዚህ ድንኳን ሲለይ ሕያው ነው የሚሆነው። እኛ ኦርቶዶክሳውያን ደስ ይበላችሁ፣ የሕያዋን አምላክ እንጂ የሙታን አምላክ አናመልክ። በክርስቶስ በእውነት የተመላለሰ ሰው ሕያው ሆነ እንላለን እንጂ ሞተ አንልም። ስለዚህ መጽሐፍ ቅዱስ
ይሄንን ይነግረናል። ምዕራፍ 12 ላይ ሄሮድስ ያዕቆብን አስገደለ። ከዛ በኋላ ሐዋርያት ሲሰለፉ አታዩም። ስለዚህ ደስ ይበላችሁ ኦርቶዶክሳውያን። ኦኬ በክርስቶስ ሆነው በንስሐ ሆነው ተስጋው ደግሞ ሆነው በቤተ ክርስቲያን እቅፍ ውስጥ ሆነው ወደ ጌታ የሄዱ ወንድሞቻችሁ እህቶቻችሁ ሕያዋን ናቸው፣ አልሞቱም። ይሄንን ደግሞ አስረግጣችሁ ተናገሩ። ምላሳችሁን ምንም ነገር እንዲይዝ አያስፈልግም። ኦኬ እግዚአብሔር ከኛ ጋር ነው። እሺ እንቀጥል። እዚሁ ክፍል ላይ እንግዲህ ያዕቆብን እያነሳው ነው። ያዕቆብ ከ12ቱ ሐዋርያት መካከል ይቆጠራል። በዚህ አጋጣሚ ደግሞ የቤተክርስቲያን የታሪክ ጸሐፊ አውሳቢዮስ የሚባል አንድ የቤተክርስቲያን ታሪክ ጸሐፊ የሚገርማቸው ነገር ያዕቆብን በሰይፍ ሄሮድስ አዟቸው ያዕቆብን በሰይፍ ለመግደል ከተሰለፉት ወታደሮች መካከል የያዕቆብን ጽናት ለአምላኩ ያለውን ፍቅር ተመልክቶ ክርስቲያን የሆነ ወታደር እንዳለ በታሪክ ጸሐፍት ውስጥ አስቀምጠውታል። እና በጣም ይገርማል። ታሪካቸው ሞታቸው እንኳን ቅዱሳን ይሰብካል፣ ወንጌል ይሰብካል፣ ክርስቶስን ይሰብኩታል ማለት ነው። እሺ ወደ ማርቆስ እንመለስ። ሰዓቴን ወይ ጉዴ ሰዓቴን እንዳልጨርስ። ማርቆስ 1 ቁጥር 10 ስንት ላይ ነበር? 19 አይደለ? አዎ። ከዚያም ጥቂት እልፍ ብሎ የዘብዴዎስ ልጅ ያዕቆብ ከ12ቱ ሐዋርያት መካከል አንዱ ነው። የዘብዴዎስ ልጅ ነው። ኢትዮጵያን ሊቃውንት ስፔሲፊክሊ አስምሩበት። ኢትዮጵያን ሊቃውንት እናቱ ማርያም ባፍሊያ ትባላለች ይላሉ። ያንን አይተናል። ወንድሙን ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወንድሙ ዮሐንስ ደግሞ ቅድም እንዳልኳችሁ ቅዱስ ዮሐንስም ቁጥሩ ከ12ቱ ሐዋርያት መካከል ይመደባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ዮሐንስ መጽሐፍ ቅዱስም ይነግረናል። 5 መጽሐፍ እንደጻፈ ትነግረናለች። የዮሐንስ ወንጌል፣ ከዛ ደግሞ አንደኛ፣ ሁለተኛ፣ ሶስተኛ የዮሐንስ መልእክት፣ አንደኛ የዮሐንስ መልእክት ኤፌሶን ለምትገኘው ቤተክርስቲያን፣ ሁለተኛ የዮሐንስ መልእክት ለአንዲት ሴት ታላቅ እመቤት እያለ ለሚጠራት ሮምና ተብላ ለምትጠራ ሴት፣ ሶስተኛ የዮሐንስ መልእክት ጓደኛው ለሆነ ጋይዮስ ተብሎ ለሚጠራ መልእክቱን ጽፏል። ከዛ ደግሞ የዮሐንስ ራእይን የጻፈው ቅዱስ ዮሐንስ ነው ትላለች። 5 መጽሐፍ ጽፏል። በቤተክርስቲያናችን ምናልባት ይሄንን ማነስ ብሄድ ደስ ይለኛል። ቅዱስ ዮሐንስ 17 ስሞች አሉት። ስንቶቻችሁ ይሄን ታውቃላችሁ የሚለውን አላውቅም፣ ግን 17 ስሞች አሉት። እንዲያው በተቻለ መጠን ቶሎ እሱን ለማንሳት እፈልጋለሁ። አንደኛ ቅዱስ ዮሐንስ ወልደ ዘብዴዎስ፣ የዘብዴዎስ ልጅ ዮሐንስ ትለዋለች። ሁለተኛ ቅዱስ ዮሐንስ ወልደ ነጎድጓድ ብላ ትጠራዋለች። ቅዱስ ዮሐንስ አቃቤ ሚስጥር ትለዋለች። ቅዱስ ዮሐንስ አምደ ቤተክርስቲያን ትለዋለች። ቅዱስ ዮሐንስ ወንጌላዊም ተብሎ ይጠራል። ቅዱስ ዮሐንስ ነባቤ መለኮት ቴዎሎጎስ ተብሎ ይጠራል። ቅዱስ ዮሐንስ አቡ ቀለምሲስ ተብሎ ይጠራል፣ ባለ ራእይ ማለት ነው። ቅዱስ ዮሐንስ ባህታዊም ብላ ትጠራዋለች ቤተክርስቲያን። ቅዱስ ዮሐንስ ፍቁረ እግዚእ ብላ ትጠራዋለች። ቅዱስ ዮሐንስ ወልደ ማርያም ምን ማለት ነው? የማርያም ልጅ ደግሞ ብላ ትጠራዋለች። ቅዱስ ዮሐንስ ገባሬ ስዕል ዘክርስቶስ ትለዋለች። ቅዱስ ዮሐንስ ቁጽረ ገጽ ትለዋለች። ቅዱስ ዮሐንስ ዘንስር ብላ ትጠራዋለች። ቅዱስ ዮሐንስ ሐዋርያ ብላ ትጠራዋለች። ቅዱስ ዮሐንስ ነቢይ ብላ ትጠራዋለች። ቅዱስ ዮሐንስ ድንግል ብላለች። ቅዱስ ዮሐንስ ድንግል ብለች። ቅዱስ ዮሐንስ ሰማዕት ብላም 17 ትጠራዋለች። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያም ጥቂት እልፍ ዮሐንስን ታንኳ ላይ መረባቸውን ሲያበጁ አየ ይላል። ምን ማለት ነው? መረባቸውን ሲያበጁ ማለት ይላሉ። በነገራችን ላይ የቤተክርስቲያናችን አንድምታ ተርጓሜ የማርቆስ ወንጌል አንድምታ ተርጓሜ ምዕራፍ 1 ቁጥር 19 መረባቸውን ሲያበጁ ማለት ይላሉ አበው በትርጓሜ ላይ መረባቸውን ሲያበጁ ማለት ያደፈውን ሲያጥቡ የተቆረጠውን ሲቀጥሉ ብለው ይተረጉሙታል። ያደፈውን ሲያጥቡ የቆረጠውን ሲቀጥሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አላቸው? ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሞያተኞቹ ጋር በታንኳ ላይ ትተው ተከትለው ሄዱ ይላል። ማንን ነው ተከትለው ሄዱት? ጌታችን መድኃኒታችን ኢየሱስ ክርስቶስ። ኦርቶዶክሳውያን ክርስቲያኖች ቅድም ቅዱስ ጳውሎስ ያው ምንም ማድረግ አልችልም ጳውሎስን እንደምወደው ታውቃላችሁ። ይሄን ማለት ደግሞ ሌላ ሐዋርያ ልድም ማለት አይደለም። ደግሞ በሌላ የምትተረጎሙ ደቂቀ ዲያብሎሶች አላችሁ። እግዚአብሔር ይቅር ይበላችሁ። ሁሉንም ነው የምወደው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1 ላይ እንዲህ ይላል። ተመልከቱ። ቅድም ብየዋለሁ። ቁጥር 16 ላይ ምንድነው ያለው? ነገር ግን በእናቴ ማፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ይላል። የኢየሱስ ክርስቶስ ፍቅር
ከአባት ፍቅር ይበልጣል ጎበዝ። የኢየሱስ ክርስቶስ ፍቅር ከእናት ፍቅር ይበልጣል። የኢየሱስ ክርስቶስ ፍቅር ከወንድም ፍቅር ይበልጣል። የኢየሱስ ክርስቶስ ፍቅር ከእህት ፍቅር ይበልጣል። የኢየሱስ ክርስቶስ ፍቅር ከጓደኛ ፍቅር ይበልጣል። ክርስቲያኖች ተመልከቱ። ይሄንን ነው ከያዕቆብና ከዮሐንስ ልንማር የሚገባው። አባታቸውን ትተው አባቴ አላሉ፣ እናቴ አላሉ። ቆይ እስቲ አበው እንደሚሉት ኢትዮጵያ ሊቃውንት ማርያም በአፍሊያ ነው እናታቸው ይላሉ። ማርያም በአፍሊያን ሄደን እንትን እንበል ሲሉ አላሉ። አትመለከቱ። ጠራቸው፣ ተከተሉት፣ አለቀ። እንዲህ ባለ የፍቅር አጠራር እኔና እናንተንም እግዚአብሔር አምላክ ይጠራል። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ እግዚአብሔር አምላክ ከእናት ከአባት ከጓደኛ ከወንድም ከእህት አንተ ይወዱኛል ብለህ ከምታስባቸው ጓደኞች አንተ ራስህን ከምትወደው በላይ ይወድሃል። እንዲህ ባለ ፍቅር የሚወደን አምላክ እኛ እንዴት አድርገን ነው ጥሪውን ልንመለከት የምንችለው? እንደማን? እንደ ዮሐንስና እንደ ያዕቆብ ልንመለከት ያስፈልጋል። እግዚአብሔር አምላክ ኑ እያለ ይጠራናል። እኔና እናንተንም ኑ ለጽድቅ ስራ ኑ ይለናል፣ ወይ ለወንጌል አገልግሎት ኑ ይለናል። ዓለምን ትታችሁ እኔን ተከተሉ ይላል። በእኔ ብዙ ማረፊያ አለ፣ ብዙ መጽናኛ አለ። ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን መንግስት፣ የእግዚአብሔርን መንግስት እርሱ ወራሽ በሆነው በልጁ በኢየሱስ ክርስቶስ አወርሳችኋለሁ ይላል። እኔና እናንተ እንዴት ነው ሪስፖንድ እያደረግን ያለ ነው ለእግዚአብሔር ጥሪ? ይህንን ሁላችንም ቆም ብለን ልንመለከት ያስፈልጋል። ኦርቶዶክሳውያን ክርስቲያኖች ነው እግዚአብሔር ኑ ብሎ ሲጠራን እኛ ምንድን ነው እያደረገን? የምድርን እንደ ዴማስ የዓለምን ብልጭልጭ ነገር እያየን ምንመላለስ ከሆነ በእውነት እኔ ወንድማችሁ ልንገራችሁ፣ ክርስቶስን አንወደውም፣ ክርስቶስን አናቀውም፣ ቅዱሳንን አናቃቸውም። የእግዚአብሔርን ፍቅር አንዳንድ ሰዎች አሉ ተው ዝሙት ኃጢአት ነው ስትሏቸው ዝሙት መተው የዝሙት ፍቅር ከክርስቶስ ፍቅር ስለበለጠባቸው ኃጢአቱን ጽድቅ ለማድረግ የሚጣጣሩ ሰዎች አሉ። ዘፈን ኃጢአት ነው ስትሏቸው ዘፈን ከክርስቶስ ፍቅር ስለበለጠባቸው ዘፈንን መተው ስለማይፈልጉ ኦኬ ሴኩላር ሚውዚክን መተው ስለማይፈልጉ ምን ያደርጋሉ? እንዴ ምን ችግር አለው ከሌ ነገ ዛሬ ቢዘመር ብለው ቢዘፈን ብለው የሚናገሩ ሰዎች አሉ። ዱኩማን የሆኑ ማለት ነው። ስድብ ኃጢአት ነው ስትሏቸው መሳደብ ማቆም ስለማይፈልጉ ጳውሎስ እንደዚህ ብሎ የለ እንዴ ጴጥሮስ እንደዚህ ብሎ የለ እንዴ ብለው የሚናገሩ የስድብ ፍቅር ከክርስቶስ ፍቅር የበለጠባቸው ብዙ ሰዎች አሉ። ዘረኝነት ከክርስቶስ ፍቅር የበለጠባቸው ሰዎች አሉ። ተመልከቱ። ከሃይማኖቴ እዚህ ቦታ የተወለድኩበት ቦታ ይበልጥብኛል ብለው የሚናገሩ የደቂቀ የዲያብሎስን ግብር ገንዘብ ያደረጉ ሰዎች አሉ ዛሬ። ግን እንመለስ ወደ ማርቆስ ወንጌል ላይ እንመለስ። ዮሐንስና ያዕቆብ ግን ምን አደረጉ? ሁሉን ትተው ተከተሉት። በቃ ሁሉን ነገር ትተው። ስለዚህ ማርቆስ 1 ላይ የዘብዴዎስ ልጅ ያዕቆብን ወንድሙን ዮሐንስን ደግሞ በታንኳው ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሙያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ። የተጻፈው ይሄ ምክንያት ስላለው ነው። አባታቸውን፣ ሙያተኞቹን፣ ታንኳይቷን ትተው ተከተሉት ማለት ፍቅራቸውን ለመግለጽ ነው። የእግዚአብሔር ፍቅር፣ የክርስቶስ ፍቅር ከሁሉ ነገር ብልጫ እንዳለው እኔና እናንተ እንረዳ ዘንድ ማርቆስ ጽፎ አስቀምጦታል። ኦኬ ማርቆስ ጽፎ አስቀምጦታል። ወዲያው ወደ ቅፍርናሆም ገቡ ይላል። ኦኬ ያው ቅድም ዮሐንስ ስሙን ዝርዝር ነግሬያቸዋለሁ። ያዕቆብም ደግሞ ታላቁ ያዕቆብ የተባለም ይጠራል። ታላቁ ያዕቆብ ስለምን ተባለ ተብሎ ቢጠራ ይላሉ አበው የቅዱስ ዮሐንስ ታላቅ ወንድሙ ነውና ብለው ደግሞ ይፈቱታል። ስለዚህ ሁለቱንም ገንዘብ አድርጋችሁ አስራችሁ እንድትይዙ ዝም ብሎ መጓዝ አይደለም። ታላቁ ያዕቆብ ይባላል ማለት አይደለም። ለምን ተባለ ሚለውንም ማወቅ ያስፈልጋል። እሺ ሁለቱም ነገዳቸው የት ነው? ይሁዳ፣ ነገደ ይሁዳ። ኦኬ ነገደ ይሁዳ። ጴጥሮስ፣ ኬፋ፣ ስምዖን ይባላል። ወንድሙ እንድሪያስ ነገዳቸው ሮቤል፣ ነገደ ሮቤል። ሁለቱን ነጥቦች መያዝ ያስፈልጋል። ኦኬ እሺ እንቀጥል። ሰዓቴ ሄደ። ጉዴ ፈላ። ጵላዲዮስ ቶሎ ብዬ ልጨርስ። እሺ ሰዓት አልቋል። ጨምር 5 ደቂቃ። ኧረ ተው ልጨርስ። ገና እኮ አልጨረስኩም። ገና ስንት ነገር አለ። ይፈቀድልኝ 5 ደቂቃ ብቻ። 5 ደቂቃ። ወደ ቅፍርናሆም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ ይላል። እሺ ቁጥር 21 ላይ ነው ያለውት። ቅፍርናሆም
በእስራኤል ውስጥ የገሊላ ባህር ሰሜናዊ ዳርቻ ላይ የምትገኝ ትንሽዬ ከተማ ናት። የአሳ የሚጠመድባት መንደር ናት። መንደር ብሎ ነው የሚጠሯት። ቅፍር ናሆም ይሏታል። የናሆም መንደር እያሉ ያስቀምጣሉ ኢትዮጵያ ሊቃውንት። ከዛው ጋር ተያይዞ ግን የመጽናኛ መንደርም ይሏታል። የመጽናት መንደር የጽናት ቦታ ተብላም ትጠራለች። በነገራችን ላይ ኢትዮጵያ ሊቃውንት በዚህ መልኩ ይገልጿታል ቅፍርናሆምን። ያው ብዙ ነገር ማንሳት ፈልጌ ነበር፣ ሰዓት ስለሌለኝ ቶሎ ሊድ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማሪ። ሰንበት የመጽሐፍ ቅዱስ መዝገበ ቃላት ላይ ገብታችሁ ምኩራብ የሚለውን ክፍል ስታነቡ ምኩራብ የሚለው የአይሁድ የጸሎት ስፍራ ተብሎ ይገለጣል። አይሁዳውያን በዛ ጸሎት ስፍራ ህብረት ያደርጋሉ። ፈሪሳውያን አምስቱን የሙሴ መጽሐፍ፣ የነቢያት መጽሐፍት፣ የመዝሙር መጽሐፍትን ይነበባል። ኦኬ። ስለዚህ ይሄን ነጥብ እንያዝ። ቶሎ ብዬ እንትን ልበል። ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ ይላል። እሺ ቁጥር 22 ላይ ነው ያሉት። ምን ማለት ነው እንደ ባለስልጣን ያስተምራቸው ነበረ ብለው ይጠይቃሉ። አቦ እንደ ባለስልጣን ያስተምራቸዋል ማለት ክርስቲያኖች በደንብ አድምጡ። ለምሳሌ ዲያቆን ዛማኑኤል ሆነም ወንድማችን ጳላዲዮስ ቢያስተምሯችሁ ማቴዎስ እንዲህ አለ፣ ማርቆስ እንዲህ አለ፣ ሉቃስ እንዲህ አለ፣ ዮሐንስ እንዲህ አለ፣ በርተሎሜዎስ እንዲህ አለ፣ እንዲህ አለ እያልን ነው እኛ የምናስተምረው። የትኛውም መምህር ኦኬ በቤተክርስቲያናችን ውስጥ ያለ የትኛውም መምህር ወንጌል እንዲህ አለ፣ ማቴዎስ ወንጌል እንዲህ አለ፣ ማርቆስ ወንጌል እንዲህ አለ፣ ሉቃስ ወንጌል እንዲህ አለ፣ ዮሐንስ ወንጌል እንዲህ አለ እያለ ነው የሚያስተምረው ይላሉ። ደግሞ ወደ ነቢያት ይሄዳሉ። ነቢያቱም እግዚአብሔር የተናገራቸውን ወይም እግዚአብሔር ተናገሩ ብሎ የተናገራቸውን እውነተኞቹ ነቢያት አራቱ አቤት 12 ደቂቀ ነቢያት ለአብነት እንኳን ብንነሳ እነሱን ብንመለከት እነሱ ቢያስተምሩ እግዚአብሔር እንዲህ አለ ብለው ነው የሚያስተምሩት። እርሱ ግን እንዲህ እላችኋለሁ ብሎ ነው የሚያስተምረው። ለዚህ ነው ኦኬ እሱ እንዲህ እላችኋለሁ ራሱ ማን ነውና? እግዚአብሔር ነውና፣ እርሱ ራሱ ቃል ነውና ኦኬ ከሱ በላይ ማንም የለምና፣ የጌቶች ጌታ ነውና፣ የአማልክት አምላክ ነውና፣ የንጉሶች ንጉስ ነውና እርሱ ራሱ እኔ እንዲህ እላችኋለሁ ብሎ ያስተምራል። የሰማችሁኝ ነው ኦርቶዶክሳውያን። ለዚህ ነው እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። ጻፎች ቢያስተምሩ እንዲህ ተብላችኋል ብለው ነው የሚያስተምሩት፣ እርሱ ግን እንዲህ አልኳችሁ ብሎ ያስተምራል ይላሉ አበው በትርጓሜ ላይ። እሺ ቁጥር 23 ላይ በዚያን ጊዜም በምኩራባቸው እርኩስ መንፈስ ያለው ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄአለሁ። የእግዚአብሔር ቅዱስ ብሎ ጮኸ። ኢየሱስ ዝም በል ከእርሱም ውጣ ብሎ ገሰጸው ይላል። አገልግሎቱን በምን ጀመረ? በፍቅር ጀመረ ጌታችን መድኃኒታችን ኢየሱስ ክርስቶስ። የሚገርማችሁ ነገር ይሄን ለምን አደረገ ብለው ይጠይቃሉ። ለምንድን ነው ተአምሩን፣ ለምንድን ነው ይሄንን በርኩስ መንፈስ የተያዘን ሰው የገሰጸው፣ ክፉ መንፈሱን ያስወጣው? አገልግሎቱን በማርቆስ ወንጌል ላይ በዚህ መልኩ ማርቆስ ለምን ስትራክቸር አድርጎ ጽፎ አቀረበልን ቢሉ እግዚአብሔር አምላክ ኢየሱስ ክርስቶስ ወልደ እግዚአብሔር ቅድስት ድንግል ማርያም በስጋ ወልደዋለችና ቴዎቶኮስ ብለን እንጠራታለን፣ የእግዚአብሔር እናት። ኦኬ ለምን በዚህ መልኩ ገለጠ ኢየሱስ ክርስቶስን ማርቆስ ቢሉ ይላሉ እርሱ እንደሌሎቹ አይነት መምህራን እንዳልሆነ ለማጠቀስ ነው። ምን ማለት ነው? እንደሌሎቹ አይነት መምህራን አይደለም፣ በኃይል መገለጡን ለመግለጽ ነው። ኦኬ ስብከት ብቻ ይሰበክ አይደለም። ኦኬ እግዚአብሔር እንዲህ ይላል ብቻ ብሎ አይደለም። ከዚህ ጋር ምናል በመንፈስ ቅዱስ ኃይል የተገለጠ ኃያል አዳኝ መድኃኒት መሆኑን ለመግለጽ ተአምሩን ገለጠ። ኦኬ ማርቆስ ይሄንን ሚራክል ገለጸ። አንድ ነገር ልገራችሁ። አንደኛ ተሰሎንቄ ላይ ቅዱስ ጳውሎስ ይሄንን እውነት ይነግረናል። ሐዋርያትም እንዲህ ባለ መልኩ ነው የተገለጡት። ስሙ አንደኛ ተሰሎንቄ ወኒ ሰዓት ሄደብኝ። እሺ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ተመልከቱ። ቅዱስ ጳውሎስ ምንድን ነው የሚለው? ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣንም፣ በእናንተ ዘንድ ስለ እናንተ እንዴት እንደነበር ታውቃላችሁ ይላል። ወንጌላችን ይላል። ኦኬ ወንጌላችን አለ ቅዱስ ጳውሎስ በኃይልና በመንፈስ ቅዱስ። አበው በትርጓሜ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚላሉ ወንጌል እየሰበኩ ብቻ አይደለም የመጡት፣ ታምራትን እያደረጉ ድንቅን እያደረጉ እውነተኛ ማስመሰልን ሳይሆን እውነተኛ የሆነ ከእግዚአብሔር የሆነ ድንቅን እያደረጉ በኃይል ተገለጡ፣ በመንፈስ ቅዱስ እርዳታ ተገለጡ። ወንጌልን ሲሰብኩ ሐዋርያት እንዲህ ባለ መንገድ ነበር ይሰብኩ የነበረው። ሐዋርያት ብቻ ጌታችን መድኃኒታችን ኢየሱስ ክርስቶስ አባታቸው አምላካቸው
ታምራታቸው ምንጭ የሆነው ኢየሱስ ክርስቶስ ወንጌልን የመጀመሪያ የሰበከው ጌታችን መድኃኒታችን ኢየሱስ ክርስቶስን በኃይል ነው የተገለጠው። ኦኬ በኃይል ነው የተገለጠው። ይሄንን ነው ቅዱስ ጳውሎስ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና ይላል። አልመጣምና ድንቅን እያደረገ እንደመጣ ኃያል እንደሆነ ለመግለጽ ማርቆስ በዚህ አይነት መልኩ ገለጠው ይላሉ። ሌላው እዚሁ ክፍል ላይ አንስቼ ማንሳት የምፈልጋቸው ብዙ ነጥቦች አሉ። 2 ደቂቃ ታላቅ ይቅርታ ጋር እበደራቸዋለሁ ወስድባቸዋለሁ። እሺ እዚህ ጋር ለምንድን ነው የገሰጸው? ለምንድን ነው ዝም በል ያለው? በርኩስ መንፈስ የተያዘውን ሰው ለምንድን ነው ዝም በል ያለው? እዚህ ጋር አበው 2 ነጥብ ያነሳሉ። አንደኛ በዚህ ሀብተ ፈውስ ኦኬ ለተሰጣቸው ሀብተ ፈውስ ተሰጥቷቸው አጋንንትን ለሚያወጡ ሰዎች ፍኖቱን ይከተሉ ዘንድ አብነት ሆኗል ይላሉ ኢትዮጵያ ሊቃውንት። ኦኬ ፍኖት ማለት ምሳሌ ማለት ነው። ማንን ይከተሉ ዘንድ? ክርስቶስ ኢየሱስን ምሳሌ አድርገው ይከተሉ ዘንድ አብነት ሆናቸው። በዚህ ክፍል ላይ በቤተ ክርስቲያን አጋንንት ማስለፍለፍ የሚፈቀድ አይደለም፣ የቤተክርስቲያን ትምህርት አይደለም። የአጋንንት ምስክርነታቸው ለምን ብለው የሚጠይቁ ሰዎች አሉ። ምክንያቱም የአጋንንት ምስክርነታቸው ተቀባይነት የለውምና የለውም። መጽሐፍ ቅዱስ 2 መጽሐፍ ተሰጣቸዋለሁ። ለምን ቢሉ አንደኛ ዲያብሎስ የምን ተብሏል? የሐሰተኛ ተብሏል። የሐሰት አባት ተብሎ ተጠርቷል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እስቲ እንመልከት። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንዲህ ይላል። አብረን እናነበዋለን። እናንተ ከአባታችሁ ከዲያብሎስ ናችሁ። እሺ የአባታችሁን ምን ልታደርጉ ትወዳላችሁ? እርሱ ከመጀመሪያ ነፍሰ ገዳይ ነው፣ እውነትም በእርሱ ስለሌለ በእውነትም አልቆምም። ሐሰተኛ ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን የሐሰት አባት ነው፣ እውነት በእርሱ የለም እያለ ምስክርነት ከዲያብሎስ ተቀባይነት እንደሌለው ይገልጽልናል። ሌላው ቤተክርስቲያን የተመሰረተችው በነቢያት በሐዋርያት ትምህርት ላይ እንጂ በዲያብሎስ ምስክርነት ላይ አይደለም። ይህንን ደግሞ ሐዋርያው ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 2 ላይ ከቁጥር 20 ጀምሮ እንዲህ ባለ ድንቅ አገላለጽ ይገልጽልናል። ተመልከቱ። ኤፌሶን ምዕራፍ 2 ለምትጽፉ ሰዎች ኤፌሶን ምዕራፍ 2 ኤፌሶን ምዕራባዊ ቱርክ ናት፣ ታናሿ እስያ ኤዥያ ማይነር ላይ የምትገኝ ከተማ ናት። 2:20 ላይ እንዲህ ይላል፣ በሐዋርያትና በነቢያት መሰረት ላይ ተነጻቸዋል እንጂ በሐዋርያትና በነቢያት መሰረት ላይ ተነጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ስለዚህ በሐዋርያትና በነቢያት መሰረት ላይ ተነጻቸዋል ሲባል በሐዋርያት ትምህርት በነቢያት ትምህርት መሰረት ነው የታነጻችሁት። ከዚህ ውጪ ከሐዋርያት ትምህርት ከነቢያት ትምህርት የሚደረግ ቤተክርስቲያን የምታውቀው ሁኔታ አይኖርም። ኦኬ ከሐዋርያት ትምህርት ከነቢያት ትምህርት ውጪ የሆነ ከቤተክርስቲያን አይደለም፣ ከእግዚአብሔር ዘንድ አይደለም። ስለዚህ ቤተክርስቲያን መሰረት በሐዋርያትና በነቢያት ላይ ነው የታነጽ ነው። እነዚህ ነጥቦች ያነሳሉ አበው። ሌላው 2 ነጥብ ላንሳ። ቅዱስ ዮሐንስ አፈወርቅን ባነሳ ደስ ይለኛል። ጰላዲዬ ምናልባት ትፈቅድልኛለህ? ጨርሻለሁ። 2 ክፍል ብቻ ላንሳ። ቅዱስ ዮሐንስ በዚህ ክፍል ላይ ምን ብሎ አስተማረ? አጋንንት ይላል ታላቁ ሊቅ፣ አጋንንት እንኳን የእግዚአብሔር ስም ይጠራሉ፣ ነገር ግን አጋንንት ከመሆን አይለወጡም። ጌታም እነርሱን ይገስጻቸውና ያስወጣቸው ነበር። እኔም ይህን ክፉ ነገር ታስወግዱ ዘንድ እለምናችኋለሁ፣ ይኸውም የእግዚአብሔር ስም በከንቱ መጥራት ነው ይላል። ኦኬ ሌላም ቦታ ደግሞ እውነት በርኩሳን መናፍስት ምስክርነት አይመካም፣ አጋንንት እውነት ቢናገሩ እንኳን ማመን አይገባም ይላል ቅዱስ ዮሐንስ አፈወርቅ። ፈርዘር ይሄድና ምክንያቱን ሲያስረዳ ደግሞ 2 ቆሮንቶስ ምዕራፍ 6 ቁጥር 14 ያነሳና ጨለማ በብርሃን ይገለጣል እንጂ ብርሃንን ጨለማ አይገለጥም ይላል። ኦኬ ምክንያቱ ለምንድን ነው? ጨለማ በብርሃን ነው የሚገለጠው። ጨለማ በብርሃን ይገለጣል እንጂ ብርሃን በጨለማ አይገለጥም። ሐዋርያው ቅዱስ ጳውሎስ 2 ቆሮንቶስ ምዕራፍ 6 ቁጥር 14 ላይ 2 ቆሮንቶስ ምዕራፍ 6 2 ቆሮንቶስ አንዴ ከፍተን እናንብበው። 2 ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተከፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ያለ ቅዱስ ጳውሎስ ለቆሮንቶስ ለምትገኘው ቤተክርስቲያን፣ ቆሮንቶስ እንግዲህ ደቡባዊት ግሪክ አካያይ አውራጃ ላይ ለምትገኘው ቤተክርስቲያን መልእክቱን ይጽፋል ማለት ነው። ስለዚህ ለዚህ ምክንያት ማርቆስ ወንጌል ላይ ገሰጸው የሚለውን ክፍል በዚህ መልኩ ነው ቤተክርስቲያን የምትፈታው። ማርቆስ ወንጌል ምዕራፍ 1 ቁጥር
ይቅርታ ቁጥር 25 ላይ ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው የሚለውም ቤተክርስቲያን በዚህ አይነት አፈታት ትፈታዋለች ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። በጣም 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 ይቅርታ ጠይቃለሁ። ከተሰጠኝ 45 ደቂቃ አሳልፌያለሁ። ይቅርታ አድርጉልኝ። እወዳቸዋለሁ። ማርቆስ ወንጌል ከምዕራፍ 1 ከቁጥር 1 እስከ 25 የዛሬው መርሃ ግብራችን እንዲህ ባለ ሁኔታ ይጠናቀቃል ማለት ነው።